በነገራችሁ ላይ ፍትሐ ነገሥት ላይ ምናሉ አባቶቻችን ሌሊት የማይጸልይ ሰው ለዚህ ሌሊት ፈጣሪ የለውም ብሎ ከካደ ጋር እኩል ነው። አምላክ የለብኝም፣ ጌታ የለኝም፣ ባለቤት የለብኝም ብሎ እንደመካር ነው የሚያስቆጥሩ። ሌሊት ተነስተን እግዚአብሔር ማመስገን አለብን። ከዚያ በሌሊት የታመነው ነው በቀን በሰላም እንድንውል የሚያደርገን። ለማንም ቢሆን ህልም ብታዩ የሆነ ክፉ ህልም ካያችሁ ተናገሩ። ከልቡ እንዲሁ ሲጥላችሁ ሲያነሳችሁ ካዩ እንዲሁ ሲያነሳ ሲጥለኛ ብላችሁ አውጉት። ጥሩን ግን አትናገሩ። ጥሩን ከተናገራችሁ ነገ ደግሞ ወፍ ይወስድባቸዋል። ሰይጣን ወፍ ነው የተባለው ለዚህ ነው። ጌታ በጭንጫ ላይ የወደቀ ነበር ወፍ ለቀመው። ስለምን ሰይጣን ወፍ ተባለ ይሉና አባቶቻችን ሰይጣን ወፍ ዘር ለቅሞ ሲበላ ደስ እንዲለው ሰይጣንም ሰው ለማሳሳት ደስ ይለዋል። ሰው ሲወድቅ ደስ ይለዋል። የሰውን እቅድ ማበላሸት ደስ ይለዋልና እቅድ ባፍ አይዘረዘርም። አንዳንድ ጊዜ እንዴ ክርስቶስ አምላክ ከሆነ ለምን አንቀላፋ ይላሉ። እንግዲያ ክርስቶስ አምላክ ካልሆነ ለምን ነፋሳትን ገሰጸ? መልሱ እኮ እዚያው ላይ ያለ ነው። እንዴት በኃይል ታዘዘችው? እንዴት አጋንንትስ ለመኑት፣ ተንቀጠቀጡለት? በሌሎች ላይ እገሌ ሌባ፣ ሞላጫ፣ ዘማዊ፣ እርኩስ ያልነውን እኮ ቀኑን ቀይረ ነው እንጂ እኛ በሌላ ቀን ሰርተ ነው አልሰራ ነው። ወደ ርዕሳችን እንድ እስመ ስማ ቃላቲሁ ምግባሩ በሚል ርዕስ ነው የምንማማረው። የሥራው ምስክር ቃሉ ነው። ይቅርታ፣ የቃሉ ምስክር ስራው ነው በሚል ርዕስ እንማማራለን። እስኪ የቃሉ ምስክር በሉ ስራው ነው። እንደገና በሉ የቃሉ ምስክር ስራው ነው። ሶስተኛ የቃሉ ምስክር ምኑ ነው? ስራው ነው። ቅዱስ ቄርሎስ የተናገረው ኃይለ ቃል ነው። ድርሳነ ቄርሎስ በሚባል መጽሐፍ ላይ ነው የምናገኘው። ቃሉን የተናገረው ቅዱስ ቄርሎስ ነው። ቄርሎስ ማለት አንበሳ ማለት ነው። አንበሳ ባገሳ ጊዜ አራዊት እንደሚደነግጡት ቄርሎስ በተጠቀሰ ጊዜ አጋንንት ይደነግጣሉ። የቅዱስ ቄርሎስ አሁን ሁላችሁም እውነቴን ነው፣ ቅዱስ ቄርሎስን እመኑበት፣ በደንብ አድርጋችሁም ውደዱት። ከሆነላችሁ መጽሐፉንም ፈልጋችሁ እንድታነቡትና የቅዱስ ቄርሎስን ድርሰቶች ቤታችሁ ብታስቀምጡ ራሱ ከካህዲያን ይጠብቃቸዋል። በእጅግ በሚያስደንቅ ሁኔታ ቅዱስ ቄርሎስ የእመቤታችን የቅድስት ድንግል ማርያም የወላዲት አምላክ የድንግልናዋ ምስክር ሆኖ የሞተ አባት ነው። በጌታችን በኢየሱስ ክርስቶስ ጌትነት ላይ የሚነሱትን መናፍቃን በሙሉ ሲመክት የኖረ በእውነቱ በስግው ቃል ቀዳሚው ቃል በሚነው በቀዳማዊ ቃል ማጭድ አልሰማ ያለውን ንስጥሮስን በቀዳማዊ ቃል ማጭድ አጭዶ በ200 ሊቃነ ጳጳሳት አበራይቶ ወቅቶ በኤፌሶን አውድማ ዘርግቶ በመንፈስ ቅዱስ ስልጣን በውግዘት አዝርቶ በትኖ ገለባው ንስጥሮስን ከቤተ ክርስቲያን የለየ ፍጹም የቤተ ክርስቲያን አባት ነው። ቅዱስ ቄርሎስ የሚገርመው ትምህርት ተምሮ ሲያበቃ ትምህርቱን ሲጨርስ ቀጥታ ስብከት አልጀመረም። እንዲያውም በቤተ ክርስቲያናችን ታሪክ የማጥናት ሀብት እንደ ቅዱስ ቄርሎስ ሆኖ የተሰጠው ሰው የለም። የማጥናት ሀብት ወይ መስል ከመዘቀዳሚ ተምህረ ከመምሩ አንደበት ሲሰማ ቃልን በአምስት ዓመቱ ነው ብሉይ ኪዳንና ሐዲስ ኪዳንን ተምሮ የጨረሰ። ከመምሩ አንደበት ሲሰማ እንደተዳመጠ ብራና ሳያዳግም በልቡናው ሰሌዳ ይጽፈው ነበር እና እንዲህ ሆኖ ተምሮ ሲጨርስ በቅቶ ፍጹም ተዋህዶ ሲጨርስ በልስበክ አላለውም። መምሩ ቅዱስ ቴዎፍሎስ ምንድነው ያለው? ሂድና አለው፣ ሂድና የተማርከውን በገዳም ኑረውና እናስበካል። በገዳም ሄደ። ከጀማሪዎች ጋር ሰደደው። ጀማሪዎችን በተግባር በአገልግሎት በትሩፋት በለጣቸው። ከማዕከላውያን ገባ። ርሄስ ከኛ ጋር ሊኖር አይገባም ብለው በቅድስና ከፍ ካሉት ከንጽሐ ሥጋ ላይ ካሉት ጨመሩት። ከነሱም በለጠ። ከፍጹማን ማህበር ሰደዱት። እነሱንም በለጣቸው። ዓለምን በሙሉ ከአንድ ቦታ ተቀምጠው እንደ ኤልሳ ከሚያዩት ከፍጹማን ጨመሩት። እነሱንም በለጣቸው። በክንፍ ከሚበሩት በደመና ከሚሽከረከሩት ጋር ደግሞ በጸጋ ከበቁት እንደነ አቡነ ገብረ መንፈስ ቅዱስ ካሉት ከፍጹማን ቅዱሳን ጋር ደግሞ ጨመሩት። ከገዳሙ በአስቄጥስ ገዳም ከሚኖሩት እነሱንም በለጣቸው። እንግዲህ ወዲያና ስበክ አለው። ከዚያ በኋላ መጥቶ ሰበከ። የተማረውን ኖረው የኖረውን ሰበከው። ሰው ዛሬም እኮ ሰው ጠፍቶ ነው እንጂ እኔ ራሴ ማስተማር አልነበረብኝ። ስለ እውነት ሰው ጠፍቶ ስል ደግሞ አይጣል ነው። ቃላት ይመነዘራሉ።
መምህር የለም ማለት አይደለም። በእርግጥ ምን ማለት ይመስላችሁ? የበቁት አባቶች እዚህ አልመጣልን ብለው ነው እንጂ እኛ ቁጭ ብለን መማር ነበር የሚገባን በእውነቱ ማለት ነው። ግን ምን አለ መሰላችሁ? እኛም አንበቃም ህዝቡም አልበቃ ብሏል። የበቃ ባለ ትዳር ስለሌለ የበቃ መነኩሴ ያልገኛል። ምክንያቱም እናንተ የምትወልዱት እናንተ አይደላችሁም እንዴ? የራሳችሁን ትሰርቁና መነኮሳት ለምን ይሰርቃሉ ትላላችሁ? ሌቦች ስለምትወልዱን እኛም ሌባ እንሆናለን። ሌቦች ወለዳችሁን ሌባውን፣ ቀጣፊዎች ስለወለዳችሁን ቀጣፊዎች ሆን፣ አመንዝሮች ስትወልዱን እኛም አመንዝር ጀመርን ማለት ነው። መርከስ ጀመርን። ትዳር ቢከበር ክህነት ይከበራል። ትዳር ቢከበር ምንኩስና ይከበራል። ሁለቱ የሚመነጩበት የሃይማኖት ማህፀን የተከበረ ትዳር ነው። ትዳር በመርከሱ ምክንያት ነው ሁለቱ እየተበከሉ ያሉት፣ ምንኩስናና ክህነት ማለት ነው። ንጹህ ትዳር በሌለበት ንጹህ ክህነትና ንጹህ መነኩሴ ሊገኝ ፈጽሞ አይቻልም። ይህንን ማወቅ ይገባናል። አላችሁ። እግዚአብሔር ከሁላችን ጋር ይሁን። በቅቶ ሰበከ። አንድ ሰው ለመስበክ የሚገባው ምንድን ነው? የመጀመሪያው መማር። ከዚያ በኋላ ምን ማድረግ አለበት? መከራ መቀበል። እስቲ መከራ መቀበል በሉ። ምን ማድረግ አለበት? መከራ መቀበል አለበት። ሶስተኛ ምን ማድረግ አለበት? የተማረውን መኖር አለበት። የተማረውን መኖር። አሁን በዚህ ዘመን ያሉ መናፍቃን ሁለት ብልሃት ይጠቀሙብናል። ብነግራችሁ ጥሩ ነው አይመስላችሁ? እሺ ልንገራችሁ። ሁለት ነገር የሚጠቀሙብን። መጀመሪያ እንዲህ ይላል፣ እኔ እንዲህ ብሎ እንደዚህ ብሎ ኢየሱስ ክርስቶስ ተገልጦልኝ ኢየሱስን አይቸው ይላል። ቆይ አንተ ግን መጀመሪያ ይላል እናንተ መጽሐፍ ቅዱስ አታነቡም ይላል። መጽሐፍ ቅዱስ አታነቡም፣ አታውቁም። ደግሞ ሚሉና ምን ብለው ምን ይላል? ደግሞ ተረት ነው የምታወሩት፣ ትርጓሜ እያላችሁ ገርል እያላችሁ ታምር እያላችሁ መጽሐፍ ቅዱስ አታነቡም ይላሉ። በጣም ቅሩ። እኔ አሁን አንድ መናፍቅን እንዲህ አድርጌ ልጠይቀው፣ እናንተ መጽሐፍ ቅዱስ አታነቡም አሉ። አሁን እኔ መጽሐፍ ቅዱስ ልክ አይደለም ብዬ ብክድ በምን ይረታኛል? እስኪ እናንተ ራሱ መልሱልኝ። መጽሐፍ ቅዱስ ልክ አይደለም ብዬ ብክድ መልሱ ምንድን ነው? መጽሐፍ ቅዱስ ማን ነው የጠበቀው? መጽሐፍ ቅዱስ ነው፣ ቤተ ክርስቲያን ናት። መጽሐፍ ቅዱስ ልክ ለመሆኑ ማስረጃው ቤተ ክርስቲያን ናት። ቤተ ክርስቲያን ልክ ለመሆኗ ማስረጃው መጽሐፍ ቅዱስ ነው። ያለ መጽሐፍ ቅዱስ ልክ የሚሆን መጽሐፍ ቅዱስ የለም። ያለ ቤተ ክርስቲያን ልክ የሚሆን መጽሐፍ ቅዱስ የለም። ያለ መጽሐፍ ቅዱስ ትክክል የምትሆን ቤተ ክርስቲያንም የለችም። ለምሳሌ አሁን አንድ ቃል ልንገራችሁ፣ አንድ ኃይለ ቃል ላንሳላችሁ። እኔ የሕይወት እንጀራ ነኝ ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ምንድን ነው ይሄ ስንል አንዱ የእምነት ድርጅት ወይም ፕሮቴስታንት እንበልም ለምሳሌ አንዱ ምን ብሎ ይናገራል? ስጋዬ ያለው ክርስቶስ ቃሉን ነው ይላል። ቃሉን ነው፣ ትምህርቱን ነው። ስለዚህ ስንማር እየቆረብን ነው፣ ቁርባን አያስፈልግም ይላል። አንዱ ደግሞ አይ ስጋዬ ያለው በሱ ስም የምንበላውን የጌታ እራት ነው ይላል። አንዱ ደግሞ ተነስቶ አይ ስጋዬን የበላ ደግሞ ያለው ስሙ ሕይወት ስለሚሆን ስሙን ነው። ትክክለኛው የትኛው ነው ብንል ተመልከቱ። ትክክል የምትሆነው ትክክለኛውን ትርጉም ትክክል። ስለዚህ አንዱ ስጋዬን የበላ ያለው ቃሉን ከሆነ አንዱ ስሙን ማመን ብቻ ነው ካልን ምኑ ነው ካልን ብለን ብንጠይቅ ስጋዬን የበላ ማለቱ ቁርባን ነው፣ ቅዱስ ስጋውን ደሙን ክቡር ደሙን መቀበል ማለት ነው ብሎ የሚነግረን ሐዋርያት ሲማሩ የነበረ የሐዋርያት ተማሪ፣ የሐዋርያት ተማሪዎች ሲማሩ የነበረ የዚያ ተማሪ፣ ያ ሲያስተምር የነበረ የዚያ ተማሪ፣ ያ ሲያስተምር የነበረ የዚያ ተማሪ፣ በዚህ ተዋረድ ሰንሰለቱ ጠብቆ የመጣ መምህር የነገረኝ እንደሆነ እሱ ትክክል ነው ማለት ነው። ስለዚህ መጽሐፍ ቅዱስ አታነቡም ታዲያ? እንኪያማ መጽሐፍ ቅዱስ እንዲህ ይላልና ምን ማለት ነው? አንተ ራስህ መጽሐፍ ቅዱስ አልተማርክም፣ አታውቅም። ሳትማር እንዴት ልታውቅ ትችላለህ ስትሉት ደግሞ እንዲህ ብሎ ይመጻደቅባችኋል። እግዚአብሔር እኮ ይላል የደንቆሮዎች አምላክ ነው ይላል። ደግሞ የበለዓምን አህያ ያናገረ አምላክ ገለጠልኝ ይላል። ይኸውላችሁ እኛን ለመሳደብ ሲሆን አልተማራችሁም ይላል። አንተ መቼ ተምረህ ነው ስንለው እግዚአብሔር የደንቆሮዎች አምላክ ነው ይላል። ለእኛ ሲሆን የደንቆሮች አምላክ አይደለም፣ ለእሱ ሲሆን ግን ለድንቁርናው መጠጊያ እግዚአብሔር የደንቆሮ አምላክ ነው ይላል። ለመታበይና ቤተ ክርስቲያንን ለማፍረስ ሲፈልግ ደግሞ መጽሐፍ ቅዱስን አታነቡም ይላል። ደግሞ ሁለተኛ ይመጣል። ቆይ አንተ ስንት ሌሊት በሙሉ እንዲህ እኮ ቅዱስ ዳዊት እኮ እንድንም ነው አፍቀርከ ጽድቀ ወአመፃ ጸላይከ ነው የሚለው እኮ መዝሙር 44 ላይ። አቤቱ እግዚአብሔር ሆይ ጽድቅን ወደድክ አመፅን ጠላህ ነው የሚለው። ጽድቅን ወደድክ አመፅን ጠላህ። ትሕትናን ወደው አላውቅም ብለው
ጸሎትን ወደው ትጋትን ወደው ከመብላት ይልቅ ረሃብን ወደው ከመልበስ ይልቅ መራቁትን ወደው ከክብር ይልቅ ውርደትን ወደው ከሀብት ይልቅ ድህነትን ወደው የሞቀ የደመቀ ከመልበስ ይልቅ ብርዱን ቁሩን ሐሩሩን ወደው የላመ የጣመ ከመመገብ ይልቅ ተመልከቱ መናኛ የሆነ ምግብ እየበሉ ቅጠል ሸምጥጠው የሚኖሩት ቅዱሳን ሳይገልጠላቸው እነሱ ትክክል ሳይሆኑ አንተ ከሞቀ ከደመቀ ቤት ተቀምጠ የላመ የጣመ በልተ እንደወደድክ እየተናገርክ እንደወደድክ እየተሳደብክ አንድ ሲናገሩ 100 እየመለስክ ላንተ እንዴት ሊገለጥልህ ቻለ ስትሉት ደግሞ እግዚአብሔር ጻድቃንን ልጠራ አልመጣውም ብሏል ይላል። ደግሞ ማለት መጥጊያ ያጡ ሰው አያችሁ ተመን እስመ ሰብ ለከዩ ሃይማኖት ያለብሳ ሰው ክፋቱን ሃይማኖት ያለብሳታል አለ ሊቁ። እስኪ በሉ ሁላችሁ ሰው ክፋቱን በሉ ምን ያለብሳታል? ሃይማኖት ያለብሳታል። ክፋትን ይሰራና ለምን እንዲህ ታደርጋለህ እየሮጠ ሄዶ ከሃይማኖት ይጠጋል። እየሮጠ ሄዶ በእግዚአብሔር ቸርነት ያመካኛል ለስንፍናቸው። ስለዚህ አንደኛ አታውቁም ብሎ በመመጻደቅ አንተ መች አወቅክና ተብሎ ደግሞ በመጽሐፍ ቅዱስ ሲሞገድ መች ተማርክና። ሐዋርያት 3 ዓመት ተምረው ነው የሰበኩ። ቅዱስ ጳውሎስ 46 የብሉይ ኪዳን መጽሐፍትን ከገማልያል ስር ተምሮ ነው የሰበከ። አንተ መቼ ተማርክና? ሳይማሩ መንፈስ ቅዱስ ገለጠልኝ ይላል። ደግሞ ስትመጡበት ደግሞ ሳትማር ስትሉ መንፈስ ቅዱስ ገለጠልኝ። መንፈስ ቅዱስ ዝም ብሎ ሳይማሩ የሚገልጥ ከሆነ የስንፍና ረዳት ከሆነ ጌታስ ቢሆን ለሐዋርያት 3 ዓመት ለምን ማስተማር አስፈለገው? ዝም ብሎ መንፈስ ቅዱስ ልቆ ግለጥላቸው አይለውም ነበር? በድካም ነው ጥበብ የምትገኘው፣ በድካም ነው። የጥበብ ሀገሯ ድካም ነው፣ ልፋት ነው፣ ትርምት ነው፣ ትትና ነው፣ ጸሎት መድከም ነው። ዝም ብሎ ጥበብ አይገኝም፣ በግርግርታ በሆይሆይታ አይገኝም። እንዲያ ቢሆን ኑሮ ጌታ ለበውክሙኑ ተረዳችሁን እያለ ሐዋርያትን ማስተማር ባልተጠበቀበት ነበር። ሁሉ ለላሃዱ አሐዱ ገቡ ውስተ ቤቶሙ ወእግዚእ ኢየሱስኒ ሆረ ውስተ ደብረ ዘይት ወአንጋ። ሁሉም ሲማሩ ሎ ቤቱን ሄደ። ኢየሱስ ክርስቶስ ግን ማደሪያ ስላልነበረ ወደ ደብረ ዘይት ሄዶ ሲጸልይ አደረ። ማለዳ በምኩራብ ተገኝቶ አስተመረ። 24 ሰዓት በሙሉ ሐዋርያትን 3 ዓመት። እኔ እኮ ይገርመኛል። ሐዋርያት 3 ዓመት ከጌታ ከራሱ ተምረው ወንጌል አልረዳቸው ብሎ ረስተውት እንደገና ደግሞ ጌታ የነገርኳችሁን ረሳችሁት እያለ ከገሰጻቸው እኛ ከመምህር ሳንማር መምህር ነን ብለን ዘወጣት። ለዚያውም መጽሐፍ ቅዱስ ነው እይኩን ተመልካተ ምንድነው ብዙሃን መምህራን እሙስቴትክሙ አይደል ያለ ከናንተ መካከል ብዙ ሰው መምህር አይሁን። እስመ ቅርቡ ሙስናነ በዲበ አንቀጽ ሁላችን እንደምንሰናከል ታውቃላችሁና ብዙዎች መምህራን አይሁኑ ብሎ ተነግሯል። ስለዚህ ቅዱስ ቄርሎስ ሐዋርያት 3 ዓመት ተምረው እንደተሰበኩ እሱም ተምሮ ሰበከ። መጽሐፍ ቅዱስን እኮ እኛ ከማንበብ በላይ ተምረነዋል፣ ከመማር በላይ እየኖርነው ነው። ራሱ ቤተክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያን ማለት መጽሐፍ ቅዱስን የምትሰብክ ብቻ አይደለም። ቅዱሳን የኦርቶዶክስ ቅዱሳን መጽሐፍ ቅዱስን የሚሰብኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ ይነበብባቸዋል። ራሳቸው መጽሐፍ ቅዱስ ናቸው። ለምሳሌ ስለ ጽድቅ የሚሰደዱ ብፁዓን ናቸው የሚለውን ተክለ ሃይማኖት ሲሰደዱ ብቻ ማወቅ ይቻላል። ስለ ጽድቅ የሚሰደዱ ስለ ጽድቅ የሚራቡ ብፁዓን ናቸው ሲባል አቡነ ገብረ መንፈስ ቅዱስ አልቀምስም ብቻ ብለው ሲኖሩ ማወቅ ይቻላል። ሁሉንም መጽሐፍ ቅዱስ ከአንድ ቅዱስ ገድል ላይ ማንበብ ይቻላል። የመጽሐፍ ቅዱስን ክፍል ሁሉንም። ስለዚህ ሐዋርያት ሰበከው ተምረው ሰበኩ፣ ቄርሎስ ተምሮ ሰበከ። ሐዋርያት መከራ ተቀብለው ሰበኩ፣ ቅዱስ ቄርሎስ መከራ ተቀብሎ ሰበከ። ቅዱሳን ሐዋርያት በቅተው ሰበኩ፣ ቅዱስ ቄርሎስን በቅቶ ሰበከ። እኛም እንዲህ ያሉ መምህራንን አያሳጣን። ከሚያጭበረብሩ ሳይማሩ መምህራንን ከሚሉ ከነዚህ ሁሉ ከተኩላዎች የበግ ለምድ ከለበሱ ተኩላዎች አምላከ ቅዱሳን ይጠብቀን እና ቅዱስ ቄርሎስ ንስጥሮስን ቢለው አልሰማዋል፣ አወገዘው። ከተወገዘ በኋላ ታሰረ። ንስጥሮስ ግን ደግሞ ምን አለውና ሄደና ንስጥሮስ እኔ እኮ አንተን ወድህ ነበር፣ ክደትን ነው የምጠላት፣ እባክህ እንዲሁ ትጎዳ እንደው ሞክረው፣ እሷንም ወላዲት አምላክ በል ልጇንም አምላክ በልና እስቲ ሙት አለው። አልልም፣ እኔ ሃይማኖት ይገብቶኛል፣ አንተን ያልገባህ። አይ እንግዲያስ ምላስህ ለአምላክ እናት ካልታዘዘች ለአንተም አትታዘዝህ አለው። ምላሱ ተጎልጉሎ ንስጥሮስ ሞተ። ምላሱ ተጎልጉሎ እንዳልሆነ ሆኖ ሞተ። ቅዱስ ቄርሎስም በክብር የተዋሂዶ ምስክርና ምሰሶ ሆኖ አረፈ። ዛሬም ድረስ የቅዱስ ቄርሎስ ድርሳን በሚነበብበት ቦታ ሁሉ አጋንንት ይንቀጠቀጣሉ። አሁን በዚህ ዘመን በዚህ 4-5 ዓመት ውስጥ እኔ አሁን
ከምማርበት ሊቃውንት ትምህርት የሊቃውንት ጉባኤ ከምማርበት የቅዱስ ቄርሎስ ትርጓሜ ሲተረጎም 3 ሰዎች የቅባትና የጸጋ እምነት ተከታይ ሆነው አጭበርብረው መጽሐፍ እንማራለን ብለው ነጠላ ገብተው የቄስ ተማሪዎች ነን ብለው መጽሐፍ ትርጓሜ ቤት ገቡ። የቅዱስ ቄርሎስ ትርጓሜ ሲተረጎም ምላሳቸው ተጎልጉሎ ለመምሩ ግን ቅባትን ነበር ያለው። በዚህ ዘመን የተደረገ ነው። አሁንም ቅዱስ ቄርሎስን ለሚያምነው ድርሳኑን ለሚያነብሰው በሙሉ ከክህደት ይጠብቀዋል። ከክህደት በአምላኩ ይጠብቀን። እንግዲህ ቅዱስ ቄርሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር የተናገረው ነው። ምንድነው የሚለው? እስመ ስማ ቃላቲሁ ምግባሩ። የጌታችን የኢየሱስ ክርስቶስ የቃሉ ምስክር ምኑ ነው አለ? ንግግሩ። የንግግሩ ምስክር ተግባሩ ነው። የቃሉ ምስክር ተግባሩ ነው በሉ። የቃሉ ምስክር ምንድን ነው? እንዲህ ይላሉ አሞኔዎስና ውሳቢዎስ የተባሉ ሊቃውንት በመቅድመ ወንጌል ላይ ሲናገሩ እግዚአብሔር ነባቢ ቃሊ ነው። እግዚአብሔር ይናገራል። የሚናገረውን ለመፈጸምም ስልጣን አለው። ለምሳሌ የማይናገረውን እግዚአብሔር የማይፈጽመውን አይናገርም። የሚናገረውን ለመፈጸም ግን ምን አለው? ስልጣን አለው። እግዚአብሔር ሰሚ ሳይኖርም አይናገርም። በነገራችሁ ላይ በዚህ ዓለም ላይ ንግግር የጀመረ እግዚአብሔር ነው። ንግግርን ደግሞ የጀመረ ብርሃንን ሲፈጥር ነው። እግዚአብሔር ሌሎችም ፍጥረታት በሙሉ በዝምታ ፈጥሮ እሁድ ነው ፍጥረት የጀመረ 7 ፍጥረታትን በዝምታ ፈጥሮ መላእክትንም በዝምታ ፈጥሮ 8ኛው ላይ ሲደርስ እግዚአብሔር መናገር ጀመረ። ምን ብሎ? ብርሃን ይሁን በተናገረ። ብርሃን ይሁን አለ፣ እግዚአብሔር ተናገረ፣ ብርሃንም ሆነ። እግዚአብሔር እስከዚያ ድረስ ለምን ዝም አለ ቢሉ ሰሚ ሳይኖር አትናገሩ ለማለት ይላል። ሰሚ ሳይኖር አትናገሩ። አሁን እኛ እኮ ብለን ሰሚ ሳይኖር እንናገራለን። መጀመሪያ ብእቲ ዘይነብብ ቃለ በኀበ ዘይሰምዖ ይመስል ብእሴ አብደ ዘያስተጣግ አግልዕተ በዲበ ሆፃ ይላል ሲራክ። በማይሰማው ሰው ጆሮ ቃልን የሚናገር ሰው በአሸዋ ላይ ካብን የሚክብ ሰው ይመስላል። በማይሰማው ሰው ጆሮ ቃልን የሚናገር ሰው ተመልከቱ፣ ከአሸዋ ላይ ካብ የሚክብን ይመስላል። መጀመሪያ ለመናገር ሰሚ መኖር። አንዳንድ ጊዜ አሁን እናንተ ራሳችሁ እንዲህ ብላችሁ አታውቁ? በዚህ ዘመን እኮ እውነት የሚናገር መምህር የለም። እውነት የሚናገር መነኩሴ፣ ካህን፣ ዲያቆን፣ ጳጳስ የለም። ሁሉም አድርባይ ነው ትላላችሁ አትሉ? በሉ እንቅጩን ተናገሩ። አሁን ትላላችሁ አትሉ? እንላለን። ደግሞ በጠባያችን ምን አይነት መሰላችሁ? የኢትዮጵያ ሰው እስራኤላውያንን የሚመስል። እስራኤል በጠባያቸው ቤተ ክህነትና ቤተ መንግስትን የሚሰድብላቸው ሰው ይወዳሉ። አሁን ለምሳሌ እኔ ብድግ ብዬ ብፁዕ አቡነ ገሌ ሌባ ናቸው፣ ቀጣፊ ናቸው፣ ሰው መሳይ ናቸው፣ ህዝቡ እየተበተነ የማያዙ ተኩላ ናቸው፣ ገንዘብ ነው የሚያጭበረብሩ ብል በስመ አብ አባ ገብረ ኪዳን እውነተኛበት። እኔ እኮ ለዓላማዬ ሊሆን ይችላል የተናገርኩት ማለት ነው እንጂ አባን ወይም ብፁዕ አባታችን እንደዚያ ሌባ ሆነው ላይሆን ይችላል። በጠባያችን ቤተ ክህነትና ቤተ መንግስትን የሚሰድብ ሰዎቹ ትክክል አይሆንም ይሁንም ሳንመረምር የሚሳደብልን ሰው እንወዳለን። ግን ሰዎቹ ደግሞ ለዓላማቸው እያደረጉን እንደሆነ ግን አናውቅም ፈጽሞ ማለት ነው። ሳንመረምር ደስ ይለናል ዝም ብሎ እሰይ በቃ የዚያን ጊዜ ሀገር ይወጣልን፣ ቀን ይወጣልን፣ ሰላም የተመለሰልን፣ ርስታችን ጉልታችን የተመለሰልን፣ የተስተካከለልን፣ ፍትህ የተሰጠን ይመስለናል። ግን ትክክለኛ አባቶች እንዲያውም በክፉ ዘመን ምንድን ነው የሚሉት? ዝም ሰሚ የለማ። እስቲ በሞቴ ሰሚ የለም በሉ። አንዳንድ ጊዜ እኮ ሰላማዊ ሰልፎቻችን እኮ ይገርሙኛል። ሰሚ ሳይኖር እኮ ነው የምንጮኸው። ተናግረን ዝም ወጣችሁ ነበር ጎበዞች ብለው ሰው አሽፎብን ቁጭ ይላል። ሰሚ እንዲያው አንድ እማምላክን ጀግና እንዲያውም በዝምታው ነው የሚያስፈራ። ክርስቲያን በዝምታው ነው የሚያስፈራ። ዝም አሉ ከኢትዮጵያ ነገስታት አንዱ እኮ አድርገዋል አይደል? ግብር ጨመሩ አይደል? ህዝቡ ወጣ። ከዛ በኋላ በበነገው ደግሞ ጨምሩ፣ እንደውም ከትናንት ነው አሉ። ደግሞ ወጣ ጨምሩ አሉ። በሶስተኛው ዝም አለ። ህዝቡ ቁጭ አለ ዝም ብሎ። ህዝቡ እንዴት ብሏል? ኧረ ጃንሆይ ዝም ብሏል፣ አሁን ነው መፍራት አሉ ይባላል። ዝም ስንል እንዲያውም እውነቴን ነው የምነግራችሁ፣ ዝም ብለን ስራ እንሰራለን። አሁን እንወጣና እኛ በቀጣይ እንዲህ እናደርጋለን ታደርጉ አስባችኋል? ጥሩ ነው እና እነሱ ቀድሞ ያበላሹታል። ዝም ማለት ሰሚ ሳይኖር እንኳን ሰው እግዚአብሔር አይናገርም። እስኪ በሉ ሁላችሁ ሰሚ ሳይኖር በሉ። እንኳን ሰው ማን አይናገርም? እግዚአብሔር አይናገርም።
እግዚአብሔር ለምን ዝም አለን? በሉ እስኪ ሁላችሁ። ሰሚ ስለሌለ ማን ይስማ? በፍጹም እኛን ዘረኛ አትሁኑ ቢለን ዘረኛ። አሁን አንዱ ጠጋይልን አባ እኔም እኮ ሰው አካባቢ ነው ሲል ነው ልጅ ደህና ነህ በል እንግዲህ ያገኛል በዘር እናንተም ዘር ማን የሚሰማል? እስኪ ስጋው ደግሞ ማትቀበሉ እጃችሁን አውጡ በሉ አውጡ። ማትቀበሉ ተቀበለናል ልትሉ እንዴ? የሐሰት ምስክር እኮ ነው፣ ነውር እኮ ነው። በሉ አውጡ፣ በሉ አውጡ፣ አውጡ ከፍ አድርጋችሁ ይኸውላችሁ በሉ እስቲ። አዎ ስጋዬን የበላ በሉ ደሜን የጠጣ የዘላለም ሕይወት አለው በሉ። ይሄንን አድርጋችሁ አላደረጋችሁ? እግዚአብሔር ለምን ዝም አለን በሉ። ሰሚ ስለሌለ። ቁረቡ ተባላችሁ አትሰሙ፣ ጸልዩ ተባላችሁ አትሰሙ። በየሜዳው አትጋቡ፣ ያለ ቤተ ክርስቲያን ስርዓት አትጋቡ። በየሜዳ እየተጋባችሁ በየሜዳው እየሞታችሁ ትቀራላችሁ ተባለ። ኧረ የለም በየሜዳው መጋባት። እንዲያውም እኮ ያለ ቤተ ክርስቲያን የሚደረግ ጋብቻ የባዝራና የፈረስ ጋብቻ ነው። ሰለስቱ ቤተ ክርስቲያንም አታውቃችሁም ይላል። ሳታውቃችሁ በየሜዳው ትወድቃላችሁ፣ በየሜዳው ወድቀን እንቀራለን። እግዚአብሔርን ለመስማት ያብቃል። ኪዳን አስደርሱ ተባል ወይ ወዴት? አስቀድሱ ወይ ወዴት? ዳዊት ድገሙ፣ ኧረ ምንም። ታረቁ፣ ኧረ ምንም። ንስሐ አባት ያዙ ወይ ምንም። እግዚአብሔር ቸር ነው፣ እኛ ጨካኝ ነው ብለን እግዚአብሔር ቸር ነው እንዴ? እስኪ ሁላችሁ ውሃ ጠምቷችኋል፣ ከወንዙ ዳዳችሁ ቆማችሁ ዋሉና እስኪ እንደው ትረኩ፣ እንደው ይሁት ውሃ ጥሩ ነው በሉ ውሃ ጥሩ ነው። እንደገና እሺ ማር ጥሩ ነው በሉ እንደገና ጠጣችሁ አልጠጣችሁ። እግዚአብሔር ቸር ነው፣ እግዚአብሔር ቸር ነው። ቸር ነው ግን አልተጠቀምክበትም። ቸር ነው፣ ቸርነቱማ ብላኝ አለ እኮ ጠጣኝ አለ። ልጄ እንጀራ ብቻ ሳይሆን እኔን ብላ አለ። ልጄ ውሃ ሳይሆን እኔን ጠጣ አለ። ማን ይስማ? ሰሚ በሌለበት እግዚአብሔርስ እንዴት አድርጎ ይስማ? ስንሰማ ነበር የሚሰማን። ዛሬም ሰምታችኋል። መሸነጋ ሳትሉ ወደ እግዚአብሔር ቤት መቅረብ ብቻ ነው እንሰማ የሚያደርገን። ሰሚ ሳይኖር ከመናገር ዝም ብሎ ለእግዚአብሔር እንዲህ አልሰማችሁም? እንዲህ አንድ መስፍን እኮ ኢትዮጵያ ውስጥ እኮ አደረገ። ለንጉሱ አልገዛም ብሎ ንጉሱን አልነግራችሁ። ለንጉሱ አልገዛም አለ። አልገዛም ሲል ትዕቢተኛ ነበር። እሱም በአንድ አውራጃ የተሾመ ነው። የቱ አውራጃ እንደሆነም አልናገርም። ደግሞ ዘረኝነት ነው ይመስላችሁ። በዚያ ሲገዛ መስፍኑ ትዕቢተኛ ነው። እንዲያውም ከትዕቢተኛቱ የተነሳ የኔ ሚስት ቤተክርስቲያን ሳትገባ የምትገቢ ሴት ወዮልሽ ብሎ የእሱ ሚስት ተኝታ ታረፍትና ሌት የመጡት ሴቶች እየተንቀጠቀጡ ብርድ ላይ የእሱን ሚስት ቀድማ የገባች ሴት እግሯን ትቆረጣለች። እንዲህ ያለ ትዕቢተኛ ነበር። እንዲያውም ከትዕቢቱ ብዛት የተነሳ የጉንዳን ግብር አስከፍሎ ነበር ይባላል። እንዲያው እስኪ ህዝቡ ይገዛልኛል አይገዛልኝም ለማለት ጉንዳን አስገብሮ ነበር። ያ ይሻላል እያረዱ ወጣች። ጉንዳንስ ነው ጆሮ ነበር የሚነክስ። አሁን ተመልከቱ፣ ይሄ ሰው ከዚያ በኋላ ምን አደረጉ? ይሄ ሰው ሲታሰር ወታደሮቹ ሄደው የእሱ ሚስት በማይረባ ግብር አገኙ። እንዲያ ሲያደርጉ የሚገርመው ግን ቀን ሰው እየበደለ ሌሊት በገና ይደረድር። እግዚአብሔር ይችላል። አለቀሰ። ሚስቱ ስትገባ ቤተክርስቲያን ስትገባ ትክ ብሎ ያየ ሰው ይቀጣ ነበር። ምን ብሎ አደረደረ በገናው? ወታደሮቹ እሱ ሲወድቅ ለዚህ ነው ምን አለ መሰላችሁ ሰሎሞን፣ ቀን የሚያመጣውን አታውቅምና በጠላት ውድቀት ደስ አይበልህ። አንተም ነገ ወዳጅ ልትወጥ እንችላለን። ቀን አገኘው ብለህ የወደቀውን ደግሞ አንተ መልሰህ ያንን ከሆንክ ብልጫ ምንድን ነው ሲል፣ ከዚያ በኋላ ጠጁ ቀጠነብኝ፣ ስጋው ጎፈየብኝ፣ አይሉም ሚስቴን ሰው አያት ከደጅ አይወጣብኝ፣ አይሉም ቀን የጣለ ለታ ይደረጋል ብሎ በገና ደረደረ። ከዚያ በኋላ ይሄ እንዲህ ብሎ በገና ደረደረ ብሎ ለንጉሥ ሲነሳቸው ውጣቻለሁ አንተ ሲሉት ጃንሆይ ከርሰው ለበለጠ አላቸው። በዚያን ዕለት የሚገርመው የእሱን ሚስት ሂደው በማይገባ ግብር የተገናኙ ሰዎች በመብረቅ ተመተዋል። ለምን ተመልከቱ፣ ገፋን ብሎ ቀን መግፋት መልሶ ራስን የሚያጠፋልን። ስለዚህ ሰሚ ሳይኖር ለማይሰሙን ከሚናገር እግዚአብሔርን እየሰማን
እግዚአብሔር ይሰማል። ለሚሰማ ለሱ ብንናገር ይቻላልና ለእግዚአብሔር እንድንናገር አምላከ ቅዱሳን ይርዳል። ሰሚ በሌለበት አይናገር። ሰው የማይሰማ አንዳንድ ጊዜ ከድንቁርናው የተነሳ አይሰማም ሰው የሚፈልገውን። ሁለተኛ ደግሞ ሰው የሚሰማው የሚፈልገውን ብቻ ነው የሚሰማው። የሚፈልገውን እንደ ፍላጎቱ እስመ ዓለም ያፈቅር ሊያሁ ዓለም የራሱን ይወዳል እንደተባለ ዓለም የራሱን ስለሚወድ የራሱን ነው የሚሰማ፣ አይሰማንም። እንደገና ደግሞ ሰው ርቦትም ላይሰማ ይችላል። ይሄ ለቤተሰብ ይጠቅማቸዋል። አሁን ለምሳሌ ባለትዳር ሴቶች ትኖራላችሁ አይደለም? ባሎቻችሁ ስራ ውለው እንደመጡ ጾሙን እንደዋለ አንተ በቀደም የሰደብከኝ ምን ብለህ ነው አናትሽን ፈልጦ ልትልሽ ይችላል። ሰው በማይሰማበት ጊዜ አይነገርም። እውነቴን ነው። ሰው በራበው ሰዓት፣ ሰው ባመመው ሰዓት አይጠየቅም። ለምሳሌ አንድ ምሳሌ እንግራችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ስታገኙ ሐዋርያትን አገኛቸው። ሐዋርያትን አገኘና ጌታ ምን አላቸው? ደቂቀ በሆኑ ብክሙ ዘንበል አላቸው። የሚበላላችሁ የለንም አሉት። በሉ መረባችሁን በቀይ ጣሉ። 153 ዓሣ አወጡ በኋላ ምን አላቸው? እነሱ ያወጡት ዓሣ ተጠብሶ እስከሚበላ ድረስ ረሃቡ እንዳይጎዳቸው ብሎ በመላእክት ሌላ ዓሣ አስጠብሶባቸው ኑ ፊት ሄድ እንብላ ብሎ አበላቸው። ጌታ አብልቶ ከጨረሰ በኋላ ነበረ ቅዱስ ጴጥሮስን የወቀሰ። ጴጥሮስ ትወደኛለህ? አብልቶ ነው የወቀሰ። ጌታ እንኳን ተመልከቱ፣ እሱ አምላክ ነው። ተክዶ እንኳን ወዲያው ጴጥሮስ ሐሙስ ዕለት ማታ የካድከኝ ምን ሆነዋል? አብልቶ በደንብ መስማት በሚችልበት ሰዓት ጴጥሮስ ትወደኛለህ አለው። ድካሙ ለቆታል፣ ብርዱ ለቆታል፣ ዓሣውን ተመግቧል። እንደወደህ አንተ ታውቃለህ ነው በጎ ምላሽ መለሰ። ሰውን በባሰው ሰዓት ከመውቀስ ጠብቆ በሚችል ሰዓት መናገር መልካም ነው። የሚናገረው ሰዓት በምንሰማበት ጊዜ እንዲሆን አምላከ ቅዱሳን ይርዳል። የሚሰሙበትን ጊዜ መርጦ መናገር ይገባል። አላችሁ የላችሁም? እግዚአብሔር ሰሚ ሳይኖር አይናገርም። እኛም ሰሚ ሳይኖር አንናገርም። ሰው ባመመው፣ በደከመው፣ በረሃበው፣ በጨነቀው ጊዜ አይወቀስበትም። እንዲያ በሆነ ሰዓት እኛ ሁሉ መረዳትና ማወቅ ይገባልና ተናግረን ሰውን ከመበደልም እግዚአብሔር ይጠብቀን። ሌላው እግዚአብሔር የማያደርገውን አይናገርም። እስኪ የማያደርገውን አይናገርም ብሎ ምን አይናገርም። እግዚአብሔር የሚናገረው እንዲያውም ምንድን ነው የሚለው ቅዱስ ቄርሎስ? ሰው ብዙ ይናገራል፣ ጥቂት ይሰራል። እግዚአብሔር ጥቂት ይናገራል፣ ብዙ ይሰራል። ስለዚህ ብዙ ተናግረ ምንም ከማሰራ ምንም ሳትናገር ትብሰራ ይሻላል ይላል። ብዙ ተናግረ ሰምታችሁኛል። ብዙ ተናግረ ምንም ከማትሰራ ጥቂት ተናግረ ምንም ሳትናገር ጥቂት ነገር መስራት ይቻላል። አሁን ብዙዎቹ ብዙ ነግረው ምንም ሳይሰሩልን ቀሩ። አልሰማችኋቸውም? ኢትዮጵያ እንዲህ ትሆናለች፣ ኢትዮጵያ እንዲህ ትሆናለች፣ ኢትዮጵያ እንዲህ ትሆናለች። እንዲያውም ፊትማ እንደሰማነው ፀሐይ ላይ ሁሉ ደን የምንበላ ነበር ያስመሰሉ። እዚያ ላይ ማይድ የምንበላ ብዙ ነግረውን ምንም አልሰሩልንም። እግዚአብሔር ግን ጥቂት ተናግሮ እስኪ ተናግሮ በሉ ምን ሰራ? ብዙ ሰራ። ለምሳሌ ዛሬ ማን ነው? አቤት ቀኑ ሐሙስ አይደል? ሐሙስ ለምሳሌ ዓሣ በባህር ውስጥ ያለው ዓሣ ስንት ይሆናል? እስቲ ገምቱ። 1000 2000 10 ሚሊዮን ስንት ይሆናል? አቤት አናውቅም በሉ። ጥሩ እሱ መልስ ነው። ከዚያ በኋላ ተመልከቱ። ይሄን ሁሉ አንበሪውን፣ ጉማሬውን፣ አዞውን ይሄን ሁሉ ለመፍጠር አሁን ጉማሬ ተፈጠረ፣ አሁን ዓሣ ተፈጠረ አይደል? ባህር አውጭ አላት፣ አወጣች። ይሄን ሁሉ የፈጠረው በአንድ ቀን። ጤፉ፣ ስንዴው፣ በቆሎ በዓለም ላይ ስንት እጽዋት አሉ? ዛፉ፣ ወይራው፣ ሳናው አቅሜን በሚሻል ይሄ ሁሉ ቆጥሯል። ይሄ ሁሉ ምን ብሎ ተቆጠረ? ምን ስንት ጊዜ ተናግሮ ቆጠረው ብሎ ታብቀል ያለሽ መሬት ታብቀል ሲል ይሄን ሁሉ ፈጠረ። ታብቀል ብቻ ብሎ እኮ ከዚያ በኋላ ረቡ ከዋክብትን ቁጠሯቸው ስንት ይሆናል? ምንድን ያለሽ ለአብሩ ብርሃናት ቁጥረ ሰማይ፣ ብርሃናት በሰማይ ላይ ያብሩ ሲል ቁጥር የሌላቸው ከዋክብት ተፈጠሩ። ፀሐይ ተፈጠረች፣ ጨረቃ ተፈጠረች። እነዚህ ሁሉ ያብሩ በሚል ቃል ነው የተፈጠሩ። በአንድ ቃል የሁሉ ሰራ። ሰማይና ምድርን ለይኩን ይሁን አለ፣ ፈጠራቸው። ዝም ብሎ አሰበ። 7 ሰማይ ከዚህ በላይ ያ ሁሉ ሰማይ፣ ይሄንን ሰማይ፣ ይሄንን ምድር 7 5ቱን የዓለም የመሬት ዓለም፣ 9ኙን የእሳት ዓለም
የነፋሱን ዓለም የውሃውን ዓለም በዝምታ ብቻ ፈጠረ። ጥቂት ተናግሮ ብዙ ይሰራል። እኛ ደግሞ ብዙ ተናግረን ምንም አንሰማም። አሁን ፉከራ እንዲሁ በሞት ይሻል አፈርሰው እንዲሁ በየፌስቡኩ መለፍለፋችሁን አቁሙ። እንዲሁ በእግዚአብሔር እንደዚህ መሳደብ፣ በስድብ እንዲሁ መደሰት፣ አንድ ነገር ሳንሰራ ብዙ ማውራት። አሁን እንዲህ ታቅዷል። ሌሎቹ እኮ ሊያጠፉን እንኳን አይናገሩም። ሊያጠፉን እንኳን ጥፋታቸውን ሲገልጡት ብቻ ነው የምናውቀው። እኛ ዝም ብለን እስቲ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ አላችሁ። ስለዚህ እግዚአብሔር የማይፈጽመውን አይናገርም። የማይፈጽመውን አይናገርም። እሱ ብቻ እንዳይመስላችሁ እግዚአብሔር ስራውን ሰርቶ ሲጨርስ ይናገራል። ምን አላችሁ? ሰርቶ ሲጨርስ ይናገራል። ሰርቶ ሲጨርስ ይናገራል። በጣም ግሩም ነው። ለምሳሌ አንዳንድ ቀን እንዲህ ይላል ሰይጣን ቀረብና የእግዚአብሔር ልጅ ክርስቶስ ይለዋል። መረጃ ለመሰብሰብ እንጂ ነው አይደለም። ቆይ አንዳንድ ቀን ይርባዋል፣ አንዳንድ ቀን ደግሞ እንጀራ ያበረክታል፣ አንዳንድ ቀን ይፈራል፣ አንዳንድ ቀን ደግሞ አይዟችሁ የሰናፍጭ ቅንጣት ታክል እምነት ይኖራችሁ የተራራ ትነቁታላችሁ ይላል። ሰው ማን ነው ብሎ ይግራ ይገው እግዚአብሔር ልጅ ነህ ዝም አንተ ሰይጣን ከኋላ ኋላ እንዲህ ሲል ኋላ ሰርቶ ጨረሰ። ስራውን ሰራ። 33 ዓመት ምስጢሩን ጌትነቱን በምስጢር እየገለጠ ቆየና ግን እኔ አምላክ ነኝ የሚለውን በምስጢር ደብቆ ቆየና ስራውን ሰርቶ ጨረሰ። ሲያልቅ ዓርብ እንዲህ ያለ ሰይጣን ዓርብ በመስቀሉ ጠርቆ ሲይዘው በመስቀሉ ቀተሎ ለጽል ይላል ቅዱስ ጳውሎስ ቆላስይስ ምዕራፍ 2 ቁጥር 14 ላይ በመስቀሉ ጥልን ደመሰሰው ይላል። አንዳንድ ጊዜ መናፍቃኑ ይላሉ ጥሌት የአባታችን የሞተበት ነው መስቀልና እንይዘውም ይላሉ። በመስቀሉ የሞተ ማን ነው? ዲያብሎስ ነው አባቴ እያሉ ነው ማለት ነው። በመስቀሉ ዲያብሎስ ሞተ ነው የሚለው። በመስቀሉ ሞተ። ሞትንም ጠርቆ ቀድሞ ይገልበት ከነበረው መንገዱ አስወጣው ነው የሚለው። በሳት ዛንጀር በነፋስ አምላኬ ለምን ታደገኝ እንደ መቃጥን ማለት ነው። መቃጥን እንግዲህ የከተማ ሰው ብዙ ያውቃላችሁ ነው ታውቁት። መንጠቆስ ታውቁት። ምን እላችኋለሁ ረጅም የሆነ ሸምበቆ ነው እና ጫፏ ላይ ቆለፍ ያለች ሹል ብረት የተሳለች ብረት ይደረግበት። እዚያ ላይ ጭብጦ ይደረግ። ጭብጦ ማታውቁሽ ዳቦች እሱ ይደረግበታል ማለት ነው። ጭብጦ የሚባለው በተልባ በኑግ በቅቤ እናቶቻችን ጨብጠው ቂጣውን ጋግረው የሚሰጡት ነው። በጣም ግሩም ነው በእውነቱ ማለት ነው። ዛሬ እኮ ዝም ብሎ እንደው የከተማ ሰው አበላልም አያውቅም። ማምላክ ዝም ሊሆን ያልሆነ ማለት ነው። እዚህ በኋላ ይሁን እግዚአብሔር ይጠብቀን ብቻ እና እንደዚህ ያደርግና ሲያበቃ አበላል ማለት ሆዳሙ አይደለም። ብዙ ከመብላት እንደውም መጽሐፍ ቅዱስ ምንድን ነው የሚለው? የተበላሸ ምግብ ልብ ያበላሻል። እውነቴን ነው። የደፈረሰ ምግብ ልብ ያደፈረ የሆነ ያልሆነውን አትብሉ። በገበያው ሁሉ መብላት መንገድ ለመንገድ እንዲሁ እንደ አሳማ ዝም ብሎ እንዲሁ ማምላክ ቦታ ሳይመርጡ መብላት። እንዲሁ ክርስቲያን እኮ ጠንቃቃ እኮ ነው በእውነቱ ማለት የተጠነቀቀ ነው። በየቦታው አይዘረከረክም አላችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ያንን ጭብጦውን የሚያደርጉታል ከቆላፋ ብረት ያደርግና አሳ አጥማጁ ምን ያደርገዋል? ባህር ውስጥ ይከተዋል። ሲከተው አሳው ጭብጦውን ለመብላት ይመጣል። ከቶት ነው ይመጣል። ጭብጦውን ቅምስ ሲያደርግ ምን ያደርገዋል? ቆላፋው ብረት ጉሮሮው ላይ ይገባል። ያን ጊዜ አሳው ሲንፈዳፈድ አሳ ገባ ማለት ነው ብሎ ሳብ አድርጎ ያወጣዋል ማለት ነው በመንጠቆ ብረት። ግን አሳው የመጣ እንጀራ ወይም ዳቦውን ቂጣውን ብሎ ይመጣል። ልክ እንደዚህ ይላል እነ ቅዱስ ቄርሎስ ሲተረጉሙ። አሳ የተባለ ዲያብሎስ ነው ይላል። አሳ የተባለ ዲያብሎስ ነው። ጭብጦ የተባለ የክርስቶስ ስጋው ነው ይላል። ስጋውን ብሎ ሊውጥ ቀረብ እንዳለ አሳው ክርስቶስ አምላኬ አምላኬ ለምን ተውቀኝ እያለ ሲጮህ ጊዜ እንደ አብርሃም ስጋ እንደ ፍጡር ስጋ መስሎት ሊውጥ ቀረብ ሲል መንጠቆ ብረት ለቀም እንደሚያደርገው በመለኮቱ እሳተ መለኮቱን ተመልከቱ ብልጭ አደረገው። እኔ እኮ ፍጡር መስሎኝ ነው። ማን ነው ይሄ? መኑ ውእቱ ዘምድረ ለብሰ ውእቱ ሰማያዊ ውእቱ። በምድራዊ ስጋ የተገለጠ ሰማያዊ አምላክ ይሄ ማን ነው?
እኔ አላውቅ ብዬ እንጂ እሱማ አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ እምሰማይ ወልደ እጓለ እመሕያው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ነግሮኝ አልነበረምን? መኑ ውእቱ ዘእምዚአየ ይጼውዕ ምርኮን የሚማርከኝ ይህ ማን ነው? መኑ ውእቱ ዘበኃይለ ነደ እሳት ምስለ ሞት ይትበአስ በጌትነቱ ብርሃን ከሞት ጋር የሚሰላለፍ ሞትን የሚቀጠቅጠው ማን ነው? መኑ ውእቱ ዘበብዝኃ ብርሃኑ ለጽልመት አኦሮ ከጌትነቱ ብርሃን የተነሳ ጨለማኔን ዕውር ያደረገኝ ይህ ማን ነው? መኑ ውእቱ ዘያውዶ ስብሐት ዘኢተአተት የማይጠፋ ብርሃን የሚከበው ይሄ ማን ነው? መኑ ውእቱ ተመልኩት ዘለኪፎቶ እይክል ሊዳስሰው የማይቻለኝ ምንድን ነው? ምንትኑ ዝንቱ ዘያውዶ ስብሐት አለና ሲያበቃ ወእምላዕሌሆሙ ተመልከቱ፣ ወእምኔሆሙ አለ ተመልከቱ አልቤ ዘአማስን በላዕሌሆሙ እንግዲህ እንኳን እሱን ወገኖችን እንኳን መጉዳት የማልችለው ይሄ ማን ነው ብሎ ሲቀባጠር ጌታ እንዲህ ብሎ መለሰለት። እንግዲህ ማወቀኛል ስራውን ሲጨርስ ዝንቱ ውእቱ ኢየሱስ ክርስቶስ ዘተጸቅለ ዘቦቱ ጸጋማይ የማነ የኮነ ወታሕታይ ከመ ዘላዕላይ ወዳህራይ ከመ ዘቀዳማይ እማ በግራ የነበረውን አዳም ወደ ቀኝ መለስኩት፣ አለው አለው ያልከውን አንተን ወደ ባሕረ ገሃነም የወረወርኩ፣ የተዋረደውን አዳም ከፍ ያደረግኩት፣ ከፍ ያልከውን አንተን ያዋረድኩ እኔ ኢየሱስ ክርስቶስ ነኝ እወቀኝ ብሎ በዕለተ ዓርብ ጌትነቱን ገለጠ። ሰርቶ ሲጨርስ ጌትነቱን ገለጠ። በሰማይ የሰማይ ጌታ መሆኑን ፀሐይን አጨልሞ ጨረቃ እንደማልሶ ከዋክብትን አርግፎ የምድር ጌታ መሆኑን አለቱን ሰንጥቆ ሙት አስነስቶ የመቅደስ መጋረጃ ቀዶ ጌታ መሆኑን ለዲያብሎስ ገለጠ። ሰርተን ጨርሰን እንድንናገር አምላከ ቅዱሳን ይርዳል። ሳይጨርሱ ሳይቀሩ መናገር ምንም ትርጉም የለም። ዝም ብላችሁ በሞት ይዣችኋል። ዝም ብላችሁ ስራ ስሩ። ለሀገርም ለቤተ ክርስቲያንም ለግላችሁም ዝም። ሌላው ቀርቶ ልትቆርቡ ካሰባችሁ እቆርባለሁ ይባል። ነገ አስቀድሳለሁ ካላችሁ ዲያብሎስ ነው እስባል ብሎ እንደ ስራው ሰርቶ ነው ያድራል። እንዲህ አይባልም። እንዲያውም ሁለት መነኮሳት በነገራችሁ ላይ ሰይጣን የዓለምን እቅድ በሙሉ እያበላሸ የሚኖረው በአፍ ነው፣ በሌላ አይደለም። በንግግር ብቻ ነው የሚያበላሽ። ሰይጣን የሰውን የልብ ተግባር የልብን እቅድ የማወቅ ስልጣን አልተሰጠውም። በአፋችን የምንናገረውን ነገር እያወቀ ነው። ጠንቋዮች ራሱ በምን እንደሚነግሩን ታውቃላችሁ? ሰይጣን የተነገረን ነገርና የተደረገ ነገር ያውቃል። አንድ ሴትዮ ናቸው እዚህ አዲስ አበባ ነው ያሉና ወደ ክፍለ ሀገር ነው ያሉ። አዲስ አበባ አንዳንድ ቀን ይመጣሉ። የበቁ እናት ናቸው። መች ግዳ ገብተን ያም በቅቻለሁ ያም በቅቻለሁ ያም በቅቻለሁ ነው እና የበቁ እናት ናቸው ተብሎ እኔ ራሴ ኋላ ምን አሉ? የተወለድክ በዚህ ቀን ነው አሉ። እውነታቸው ነው። የእናትህ ስም ገሌ ይባላል። እውነታቸው ነው። እድሜን ያህል ነው አሉ። እውነታቸው ነው። ግን ይሄ የበቁ አያስብላቸው። ለምን ሲባል አንደኛ መረጃ ሰብስበው ሊሆን ይችላል። አንድ ሁለተኛ ደግሞ የተደረገን ነገር ሰይጣን ያውቃል። እስኪ የተደረገን ነገር በሉ ማን ያውቃል? ስለዚህ እኔ መወለድ የተደረገ ነው አለ ልጅ ያለው እኮ ማለት ነው። የተደረገ ነገር ስለሆነ አውቅ። ቆይ እናንተ አዲስ አበባ ተቀምጣችሁ አሜሪካ መደወል ከቻላችሁ ጎጃም ያለው ሰይጣን ሐዋሳ ላለው ሰይጣን ለምን አይነግረውም? እውነቴን እኮ ነው። በቃ ይነግረዋል። በቃ ይነግረዋል። ለምን አይነግረው? ደግሞ ሲጀምር ታውቃላችሁ አይንን ጭፍን አድርጎ ግልጥ እስከሚያደርጉ ድረስ ሰይጣን ከሰማይ ደርሶ ምድር ገብቶ መልሶ ሰማይ መድረስ ይችላል። ይሄ ፍጥረት አለው ማለት ነው። በዓለም ላይ በሳይንሱ ፈጣን የሚባለው ብርሃን ነው አይደለም? ሰይጣን ግን ከብርሃን ፍጥነት የቀደመ ፍጥነት አለው። በዚህ ፍጥነቱ መረጃ ይቀባበላሉ አጋንንቱ ማለት ነው። የተነገረን የተደረገ ማወቅ የሚችሉበት ስልጣን አላቸው። ያልተነገረን በልብ የታቀደን ነገር ግን አያውቁም። ስለዚህ ሁልጊዜ እያቀርን የዛሬ ወር እቆርባለሁ፣ የዛሬ ወር እታርቃለሁ፣ የዛሬ ዓመት እንዲያደርጋሉ እያለ በአንደበታችን እቅዶቻችን ስለምንዘረዝር ከዚህ የተነሳ ሰይጣን እያበላሸ ከአንደበታችን የተሳ ይጎዳል። እንዲያውም ሁለት መነኮሳት 58 ዓመት በሰይጣን ላይ ሲቀልዱበት ኖረዋል። ምን ያደርጋሉ መስላችሁ? ሊጸልዩ ሲያስቡ እስከ ዛሬ ስንጸልይ ኖረናል፣ እስኪ ዛሬ ተኝተን እንደር ይላል። እነዚህ እንቅልፋም ናቸው፣ ሌላ መነኩሴ ልፈልግ ብሎ ይሄዳል። በነገራችሁ ላይ ሌሊት የሚተኛ ሰው ሌሊት የሚጸልይ ሰው አለ አይደለ? ከሚጸልይ ሰው የተቃጠለ ሰይጣን እየመጣ እዚህ ላይ ነው የሚከማችበት ማለት ነው። የሚከማችበት ምን ያደርጋ መሰላችሁ? ከሚጸልየው ሰውዬ ጋር አንዱ ጋኔን
በእንቅልፍ እጥልሃለሁ አትለኝም፣ እጥልሃለሁ አትለኝም። ያኛው በጸሎት ያንገበግባል፣ ይሄ በእንቅልፍ ያንገበግባል። ሰይጣን ሲታገሉ ያኛው ሰይጣን በደንብ አድርጎ የሰነፉ ሰይጣን ነው ያኛው ሰነፉ አጠገብ የነበረው በደንብ አድርጎ መተኛቱን ያረጋግጣል። ወቃ ለብርድ ልብስ አድርጎ ለጥማለቱን አረጋገጠ። አይ እንግዲህ ግንድ ነው ሌላ ፍልጋለች ብሎ ሲሄድ ጓደኛው ሲንገበገብ ያለው ምን ይላል መስላችሁ? ና የኔው ጅል አለ ብሎ ወደዚያ ወደተኛው ወስዶ ይከማችበታል። ሌሊት ካልነቃችሁ እናንተ አካባቢ ብቻ ያለው ሳይሆን ከሚጸልዩ ሰዎች የተባረረው ሰይጣን ሁሉ እናንተ ነው እየመጣ የሚከማችሁ። እንዲሁ በሞት ይዣችኋለሁ ሌሊት ጸልዩ አዛኝ ነውር ነው። በነገራችሁ ላይ ፍትሐ ነገሥት ላይ ምናሉ አባቶቻችን ሌሊት የማይጸልይ ሰው ለዚህ ሌሊት ፈጣሪ የለውም ብሎ ከካደ ጋር እኩል ነው። አምላክ የለብኝም፣ ጌታ የለኝም፣ ባለቤት የለብኝም ብሎ እንደ መካር የሚያስቆጥሩ ሌሊት ተነስተን እግዚአብሔር ማመስገን አለብን። ከዚያ በሌሊት የታመነው ነው በቀን በሰላም እንድንውል የሚያደርገን። አላችሁ የላችሁ? እንደዚህ ይሄዳሉ። ሊጸልዩ ሲያድሩ ሲያስቡ እንተኛ ይላሉ። ከበዓታቸው ጸንተው ሊኖሩ ሲያስቡ ደግሞ ኧረ ስንት ዓመት ከዚህ ዋሻ ተቀመጥ እስኪ እንዙር ይላሉ። አይ እነዚህ ዘዋሪዎች ናቸው ብሎ ሌላ ፍለጋ ሲሄድ እነሱ እዚያው ቁጭ ይላሉ። እንዲህ ያደረጉ 58 ዓመት እቅዳቸውን በተቃራኒ እየተናገሩ አሳክተው ክብር ተቀብለው በብርሃን ክንፍ ተሰውረው ለጣዕመ ጸጋ በቅተው ቃል ኪዳን ተቀብለው አረፉ ይላል። በአንደበታችን እቅዶቻችን ዘርዝረን ነፋስ ወስዶብን ከመቅረት እግዚአብሔር ይሰውረን። ለማንም ቢሆን ህልም ብታዩ የሆነ ክፉ ህልም ካያችሁ ተናገሩ። ከልፉ እንዲሁ ሲጥላችሁ ሲያነሳችሁ ካዩ እንዲሁ ሲያነሳ ሲጥለኛችሁ ብላችሁ አውጉት። ጥሩን ግን አትናገሩ። ጥሩን ከተናገራችሁ ነገ ደግሞ ወፍ ይወስድባችኋል። ሰይጣን ወፍ ነው የተባለው ለዚህ ነው። ጌታ በጭንጫ ላይ የወደቀ ነበር ወፍ ለቀመው። ስለምን ሰይጣን ወፍ ተባለ ይሉና አባቶቻችን ሰይጣን ወፍ ዘር ለቅሞ ሲበላ ደስ እንዲለው ሰይጣንም ሰው ለማሳሳት ደስ ይለዋል። ሰው ሲወድቅ ደስ ይለዋል። የሰውን እቅድ ማበላሸት ደስ ይለዋልና እቅድ ባፍ አይዘረዘርም። አንደበታችን እንድንጠብቅ አምላከ ቅዱሳን ይርዳል። ሰርተን ጨርሰን ለመናገርም ያብቃል። ሳንጨርስም ብለን ከፉከራ አላችሁ አይላችሁ? ጌታችን ኢየሱስ ክርስቶስ የማይፈጽመውን ይናገራል ያልኩ ምንድን ነው ያለው? የማይፈጽመውን አይናገርም በሉ። የማይፈጽመውን ስለማይናገር የቃሉ ምስክር ምኑ ነው? ኧረ በሉ። እሱ በአንዳች ነገር አትጨነቁ የሕይወት መጋቢ እኔ ነኝ አለ። ምስክር ተግባሩን እንጀራ በርክቶ አልመሰክርም መስክሯል። መድኃኒት ነኝ ኢየሱስ ማለት መድኃኒት ነው አለ። መድኃኒት መሆኑን ድውይ ፈውሶ አልመሰክርም። ትንሣኤና ሕይወት ነኝ አለ። ንግግሩን የአራት ቀን ሬሳ አልዓዛርን ቀስቅሶ አልመሰክርም መስክሯል። ስለዚህ የሥራው ምስክር የቃሉ ምስክር ሥራው ነው። ክርስቶስ አምላክ ለመሆኑ ማስረጃችሁ ምንድን ነው? እስቲ መጽሐፍ ቅዱስ ላይ ይላሉ። አሁን ሌሎች እምነት ድርጅቶች በተለይ አማሊቃውያን አሕዛብ በተለይ እንዲላሉ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ያለውን ወይ መጽሐፍ ቅዱስ ክፍል አስረዳ ቢል ሥራው ምስክሩ ነው። በድንግልና መለወለዱ ምስክሩ ነው። ሞቶ ሰማይና ምድር መግዛቱ ምስክሩ ነው። ሞትን ድል አድርጎ መነሳቱ ምስክሩ ነው። ሽባዎችን መጠርጠሩ ምስክሩ ነው። ዲዳዎችን ማናገሩ ምስክሩ ነው። የደንቆሮችን ጆሮ መክፈቱ ምስክሩ ነው። ባሕር ሰገደችለት እኮ መኑ ዝንቱ ይሄ ባሕር ታዘዘለት ይህ ማን ነው ተብሏል እኮ። አንዳንድ ጊዜ እንዴ ክርስቶስ አምላክ ከሆነ ለምን አንቀላፋ ይላሉ። እንግዲያ ክርስቶስ አምላክ ካልሆነ ለምን ነፋሳትን ገሰጸ? መልሱ እኮ እዚያው ላይ ያለ ነው። እንዴት ባሕር ታዘዘችው? እንዴት አጋንንትስ ለመኑት ተንቀጠቀጡለት? ስለዚህ ስራውን ቃሉን በስራ ገለጠ። ቃላችን በስራ ለመግለጥ ያብቃን። አውድኛ ግን አንድ አንሰራ መለፍለፍ። በተለይ እኔ አደራችሁ እንዲሁ በሞት ያፈርሰው እንዳትቆጡ አትቆጡም ልንገራችሁ። በተለይ እኔ አሁን እንግዲህ ጧፍ ልናበራ ነው መሰል ይሄ ጧፍ እያበሩ መፎከር ብታቆሙ ይሻላል። የአዲስ አበባ ስም ማለት ነው። እኔ ቅጩን ገጠር ለምኖር እንግዲህ የፈለጋችሁን አድርጉኝ። አሁን ስለምጠፋችሁ ወይ አትቀጠቅጡኝ። ነገር እንግዲህ ዝም ብላችሁ ብድግ እኔን የሚያህል ጧፍ እያበራችሁ ኦርቶዶክስ አትበጠስም። በፉከራ ነው እንዴ? ስራ መስራት ነው። እስኪ ስራ መስራት ብሎ እንዲህ አድርገን እንደዚህ ብሎ ነገር እንደዚህ ብሎ ስራ አይሰራም። ምን ብሎ ነው ጌታ ስራ የሰራ? ለመልካም እንዲያውም እውነቴን ነው። በዚህ ዘመን ተናግረን ካቀና ነው ተናግረን ያበላሸ ነው ይመስል ለመልካም ተብሎ ይችላል። ንግግራችን ከሚጠቅም ይልቅ ዝምታችን ይጠቅም ነበረ። እሳት ያነደድ ነው እየተናገርን ነው። አርመምኩ ለሰናይ ያለ ቅዱስ ዳዊት እኔ ለመልካም ብዬ ዝም አልኩ። ወተሐደሰኒ ቁስሌም በውስጤ ታደሰብኛል። አንዱ መልካም ዝምታ የጌታ ዝምታ ነው። እንዲያውም ጌታ
በንግግሩ እንዳዳነን በዝምታው ያዳነን ደግሞ ብዙ ነው። ጌታ በዝምታው ዓለም እንዳዳነ ታውቃላችሁ። አንድ ቀን አይሁድ ጌታን ከሰሱት፣ እንዲህ አሉ፣ አንተ በምን ስልጣን ነው ግን ይህንን ገበያ የምትፈታ? የዮሐንስ ጥምቀት ከምድር ነው ከሰማይ ነው? መልስ አሳጣቸው፣ ዝም አሉ። መርታት ይችልበታል። መምህር ለመንግስት ግብር መክፈል ይገባል አሉት። ተልከው የመጡት ናቸው እነዚህ። የሚያጣሉ እዚህም ይኖራል። ለነፍስ ብታስብላት ይሻላል። ተልኮ የሚመጣ ለዚህ ሞልቷል። ለዚህ ቢሆን ለመንግስት ግብር እንክፈል አንክፈል አሉት። አትክፈሉ ቢል በመንግስት ላይ አምጿል ይሉት ነው። ክፈሉ ሲሉ ተመልከቱ። ዛሬ እውነት ሲነገር ሁሉ አባቶችን እንደሚያሸማቅቁት ማለት ነው። አይ ክፈሉ ቢል የመንግስት አቅርማጭ ነው ሊሉት ነው ደግሞ። ከዚያ በኋላ ምን አላቸው? ሳንቲሙ የማን ነው አላቸው። የቄሳር አሉ። በጎኑሳ የእግዚአብሔር ስዕል ደግሞ አለበት። እንግዲያስ ሳንቲሙ አንዱ ነው። በግራ የቄሳር ስዕል አለው፣ በቀኝ የማን ስዕል አለው? የእግዚአብሔር ስዕል አለው። እዛ የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ምን ማለት ነው? ይሄኛውን ጎን ለቄሳር ያኛውን ጎን ለእግዚአብሔር ስጡ ብሎ ፈታኝ መልስ መለሰላቸው። አይቻልማ። አንዳንድ ጊዜ ይቺ ለሳንቲም መቀስቀሻ ነው የምትሆነው። ይቺ ጥቅስ ታሳዝነኛለች። ያለ ስሟ የጠፋ ጥቅስ ናት ይቺ። የቄሳር ለቄሳር እግዚአብሔር ለእግዚአብሔር ለሳንቲም አይደለም የተነገረው። ቄሳር የተባለ ዲያብሎስ ነው። ተንኮሉን ለዲያብሎስ ተውለት ማለቱ ነበረ። የእግዚአብሔር ለእግዚአብሔር ያለው እናንተ በእኔ አርአያ ተፈጥራችኋልና ለእኔ ሆኑ ማለቱ ነበረ። ይህን ነበር ይመስልስላቸው። አዲያ እንዲያርጎ መልስ አሰጥቷቸዋል። ግን ዓርብ ሲከሰስ ለምንድን ነው ዝም ያለ? መልሳቶ ነው? መልሳቶ እኮ አይደለም ዝም ያለው። ቢናገር አያችሁ፣ ቢናገር ሳይናገር አፋቸውን ዲዳ ማድረግ እኮ ይችላል። አንዱን መልአክ ቅዱስ ገብርኤልን ብቻ ቢልከው ዘካርያስን ዲዳ ያደረገ አምላክ እነሱን አይዘጋቸውም? ይዘጋቸዋል። ዮርዳኖስን ወደ ታች የሚፈሰውን ወንዝ ወደ ላይ ፈሰስና ጠረጋቸው ቢል አይጠርጋቸውም? ይችላል። ለምን ዝም አለ ስትሉ ቢረታቸው እሱ አይከሰስም፣ አይፈረድበትም። ካልተፈረደበት አይሞትም። ካልሞተኛ እንድን እንድንድን ዝም አለ። ዝም ሲሰደብ ያን ሁሉ ሲል እንዲሁ እናንተ ምን አለ? ርቱ ሃይማኖት ሰው ሆይ አለ ይሁዳ አንተን ሊሸጥህ ተስማምቶ ብር ተቀብሎ መጥቶ አንተ ደህና ዋልክ ቢልህ እንደሸጠህ ብታውቅ አንተ ብትሆን ምን ታደርግ ነበር? እኔ እንደሚመስለኝ ይሁዳን በጥርስህ የምትነክሰው ይመስለኛል ይላል። እሱ ግን ዝም አለ። ኦ በግ ዘይነብ በቅድመ ዘይቀርጾ፣ በሚሸልተው በግ የማይናገር በሚሸልተው ፊት የማይናገር በግ እንደምን ያለ ነው? ወይ ከሰታፉሁ አንደበቱን ያልገለጠ እንደምን ያለ ትዕግስት ነው? ኦ ትዕግስት ዘመጠነ ዘትዕግስት ዘመሃሮ ለአብርሃም ነገረ ዕብራይስጢ ልህቀ እንዘ ይትሚያር ነገረ ዕብራይስጢ። አንደኛው ትሕትናው ድንቅ የሚለኝ እየተማረ ማደጉ ነው። ለአብርሃም ቃልን ያስተምረውና አሌፍ ማለት ነው። ማን እንደማለት በዕብራይስጥ የዕብራይስጥ ቋንቋ አሌፍ በል ተባለ። ጌታ እኮ ነው ትምህርት ገውቱ። እግዚኦ ይገርመኛል። ትምህርት አሁን እኛ እኮ ትዕቢታችን ሊቁ ሰማችሁ አላችሁ ስንሞጋገስ በቃ ሊቁ ብሉያቱን እንዲያርገው ታዲሳቱን ጫረ እንዲያሉ ሊቅ አንደበታቸው አይጠገም። ስንሞጋገስ ጀንበር ጥልቅ በቃ አንድ ስራ ዘንሰራ ህዝቡም ሊቅ እናንተ ቅዱሳን ምዕመናን እናንተ ባትኖሩ ያለ እናንተ ምን ነበረን? ይህን ቤተክርስቲያን ሰርታችሁ ስርዓቱን አውጥታችሁ አንድ እንጀራ በልታችሁ በቤት 100 ሺህ ምርቃን የምትመረቁ ድሮም የመስጠት ዘር ነበራችሁ። እናንተ ያለ ማናል? እናንተም ስትወደሱ ያም ስንወደስ ነው። ምን እሱ ግን ሊማር አሁን ምንድን ነው የሚባለው? እናውቀዋለን። አሁን በተለይ እንደዚህ አይደል የሚለው አይደለም የከተማ ሰው እንደዚህ አይደል። በተለይ የመጽሐፍ ቅዱስ አፕሊኬሽን በስልካችሁ ከያዛችሁ ወዲህ ትዕቢታችሁ ወዴት አለ? እኔ እንደውም አንብቤዋለሁ። ማቴዎስ ምዕራፍ 5 ላይ ምን ይላል መሰለውት? ይላል ሊጠይቅ መጥቶ እኮ ነው። አይ ልጄ ዝሙት ክፉ ነው ሲሉት ንስሐ አባቱ ልክ ነው። ሮሜ ምዕራፍ 7 ላይ ምን ይላል መሰለውት? እንግዲህ አወቀው አሰረው እኮ ይጣል ይድረስ እኮ ነው። እናንተ ያወቀ ይመስላል። ለመማር እንኳን ፈቃደኞች አይደለን። በእውነቱ ጥቂት ካወቅን አናስቀምጥም። የሰማይ ጌታ ሊማር ቁጭ አለ። አሌፍ አለ ጌታ ቤት በላለው። ሁለተኛው ለበል ማለት ነው። ምን ትርጓሜው ለአሌፍ? መጀመሪያ የአሌፍን ትርጉም ንገረኝ አለ። እዚያ በኋላ እንቀጥላለን አለው። ኤስ መምህሬ ነው አላስተምረውም ብሎ ለእመቤታችን ሰጠት። ኋላ ለሌላ መምህር ሰጠችው። ደግሞ ሌላ መምህር ሰጥቶ ደግሞ መምህሩ ጸሐፊ ነበረ። ሲያስተምረው ቆይቶ ወደ ማጀት ሲገባ ቀዩን ቀለም ነጩ ቀለም ከጥቁሩ ጋር ቀላቀለበት። ድሮ መጥቶ በጥፊ መታው።
አንተ ቀለም ነው እንጂ ሕግ አታውቅም። ምግባር የሌለ መምህር ነው። ፊደል ማስተማር ብቻ አይደለም የምታውቀው አለ። ኧረ ያሁኑ ይባስ ደግሞ ቀለሜን አጥፍተህ ትሳደባለህ ብሎ ደግሞ ሊመታው አይደለም። ለምን ቀላቀልክብኝ ሳይሆን ለይልኝ ነው የሚባለው አለ። ለይልኝ ብለህ ከአቃታይ ነው የሚደበል። ደርሰህ ለምን ትፈርዳለህ አለ። እሺ ለይልኝ አለ። ለይቶ ደግሞ ቀዩን ለብቻ ጥቁሩን ለብቻ አድርጎ እኔ ለትትና ልማር መጣሁ እንጂ አንተ ፈጣሪ እኮ ነኝ ለማለት ለይቶ ሰጠው። ኧረ የት መምሬ ነው አላስተምሩ ብሎ ለበታቸው ሰጣት። አንዱ ትዕግስቱ እንደዚህ እየተማረ ማደጉ ነው። ከመምህር እንደ ተማሪ ተቀጥቷል። ኋላ ደግሞ ዝም ብሎ አሁን የኛ እውቀት እኮ ጥቂት ካወቅናት ፈጽሞባችንም ካልተነፈስናት እንዲያው ታውቃላችሁ ምናምን ቅኔ ታውቃላችሁ? አታውቁም አይደል? ተመስገን ነው እንግዲህ አላወቃችሁ ምን ይደረጋል። እና ቅኔ ተቀኝቶ ሁለት ተማሪዎች ቅኔ ተቀኝተዋል። እና አንደኛው ሲል ቃሌ አጽም እግዚኦ እያለ እየፎከረ ያደርጋል። የአንዲቱ እናት ቃሌ አጽም እግዚኦ እያለ ያደርጋል። አንተዬ የገሊት ልጅ እንዲያው በደንብ ነው እንዲያው የሚሰማ። አንተስ እንዲያው ምን እንዲያው ዝም ብለህ እንዲያው እንዳልጎላ ዛር እየተጉለመለምክ እንዲያው አዋረድከኝ። ምን አረገ? ሁለት ቅሎችን አመጣና ቅል ታውቃላችሁ አይደል? ካላውቃችሁ ደግሞ ባልዲ ያርጉት ችግር የለም። በቅሉ ምን አረገበት? ጠጠር ሞላበት። ጠጠር ከሞላበት በኋላ ያኛውን ቅል አንዱ ሞላው እስከ ጫፉ። ከአንዱ ላይ 3 ጠጠሮች ብቻ አደረገበት። አሁን ይህንን ወዙ አላት እናቱ። ስትወዘውዞ የሞላው ዝም አለ። ያልሞላው ግን ቅጭል አለ። እዛ ምን አላት? አየሽ እናቴ የሚጮህ ባዶ ነው ማለት። የሚጮህ ባዶ ነው በሉ። የሚጮህ ምንድን ነው? ባዶ ነው። ያወቀ ሰው ዝም ነው የሚለው በእውነቱ ማለት ፈጽሞ ያችን ያወቃትን አይቸኩልም። እና ተመልከቱ ጌታ ያ ሁሉ ሲደረግለት ዝም አለ። ዝም በማለቱ ምክንያት የክሱን ሁኔታና ሞቱን አፋጠነ። የእሱ ሞት ሲፋጠን የእኛ ድነት ፈጠነ። ስለዚህ ምን አለ? ዝም እንግዲያ የማን እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ የማን ክስ ነው በአንድ ቀን ተከሶ በአንድ ቀን ለሞት የሚያበቃ? ዓርብ 3 ሰዓት ተከሶ ለ6 ሰዓት ሞት የበቃ ክርስቶስ ብቻ ነው። ለምን ቢባል ዝም በማለቱ ነው። ለመልካም ዝም አለ። ለመልካም ዝም እንድንል አምላከ ቅዱሳን ይርዳን። ሰሚ ሳይኖር ከመናገርም ይጠብቀን። የምንሰራውን እንድንናገርም እግዚአብሔር ይርዳን። አላችሁ የላችሁም? አላችሁ የላችሁም? ከዛሬ ጀምሮ አንድ ትእዛዝ ትታዘዙኛላችሁ። አዛኝን በሉ እንጂ አዛኝ። በቃ እንግዲያስ ምንም ነገር እንደው አትናገሩ። በተለይ በየኢንተርኔቱ አትለፍልፍ። እስቲ እንዴት ሞቱ እንደው ይውት እስቲ አሁን እንደው አይጣለ ድረስ እኮ ነው በል እናንተን ብሎ የቤተክርስቲያን ተቆርቋሪ አሁን እንደው አለማፈራችሁ የዕለት ውዳሴ ማርያም ሳትደግሙ እድሜ ዘመናቸውን በምንኩስና ሲጋደሉ የኖሩትን ሁሉ አንድ ቀን ተሳሳቱ ብላችሁ ምረት የሌላችሁ እኮ ናችሁ። አዛኝ የለናንተ ለምንድን ነው የማቀረምጠው ነው እንዴ? ምረት የሌለው እኮ ሰይጣን ብቻ ነው። አትምሩንም አንድ ቀን። አሁን ዛሬ እኔን አክብራችሁ እየሰማችሁ ነው፣ እግዚአብሔር ይስማችሁ። ነገ ደግሞ ብሳሳት ምን ነብታል ብታልሆን ብትምሩን ምን አለ? እግዚአብሔር ይማረን። እናንተ አትምሩንም። በዚያውስ ላይ እናንተን የሚምር እግዚአብሔር እኛን አይምረንም? ለምንድን አይምረን? እናንተ ሙተህልኛልና ይቅር በለኝ ስትሉት ይቅር ካላችሁት ጌታዬ ኢየሱስ ክርስቶስ ቅዳሴ ቀድሼ ሥጋህን የፈተትኩን እጄን ለሲኦል አታቃጥለው ብዬ ብለም ነው እኔን አይምረኝ? ለምንድን ፈራጆች የምንሆነው? ይሄ ከትዕቢተኛ ልቡና የሚመጣ እኮ ነው። እንዲያውም ቅዱስ ዳዊት እንዲህ አለ፣ ተመልከቱ። እግዚአብሔር ምንድን ያለው? ይሴረውን እግዚአብሔር ለከናፍረ ጉሂሉት ወለልሳን እንተ ተዓቢ። እግዚአብሔር የሽንገላ ከንፈሮችን ይነቅላቸዋል። ከፍ ከፍ ብላ የምትናገር ምላስንም ይነቅላታል ይላል። ከፍ ከፍ ብላ የምትናገር ምላስ በሞት ይበሉ። ከፍ ከፍ ብላ ምን የምትል ምላስ? የምትናገር ምላስ። ከፍ ከፍ ብላ የምትናገር ምላስ በማናት? በእግዚአብሔርን የሚሳደባሉ፣ በቤታችን የሚሳደባሉ፣ ከዚያ ቅዱሳን የሚሳደባሉ። ሌላስ ምን የሚሳደባሉ? አሁን ስድብ አድጎ የተደረሰ መሰላችሁ? ድሮ በጣም በሚያስደንቅ ሁኔታ አላችሁ። የእግዚአብሔር ቤተሰቦች አላችሁ። እግዚአብሔር ከሁላችን ጋር ይሁን። ድሮ ጳጳስን ማየት ክርስቶስን እንደማየት ነበር የሚቆጠሩ።
በድሮ ክርስቲያኖች ዘንድ ጳጳስን ማየት ክርስቶስ እንደማየት ነበር። ዛሬ ጳጳስን መስደብ ጓደኛን ከመስደብ እኩል ነው። ሙልጭ አሁን አድጋት እመቤቴ እንዲህ ወላዲተ አምላክን የማንም ልኮኝ አይደለም የምናገረው፣ ሥላሴ ያውቁታል። አድጋችሁ ከመላእክት ጋር ልታመሰግኑ ሲገባ አድጋችሁ ጳጳስ ለመስደብ ጋችሁ ትሳደ ሙልጭ አድርጎ የምትሳደብ ከፍ ብላ የምትናገር ምላስን ይነግራታል። ምን አለ ዝም ብንል? በእውነቱ ጥፋትስ ቢኖር ዝም ብንል ምን አለ? እግዚአብሔር የመስተካከያ ጊዜ እኮ ይሰጥ ነበረ፣ እንድንስተካከልም ያደርጋል። ብትለምኑልስ ምን አለ? ቅዱስ ጴጥሮስ እኮ ቢታሰር ምዕመናን ምህላ ይዘው እኮ ነው ያስፈቱት። እኛን ኃጢአት ቢያስረን ዘረኝነት ቢያስረን እናንተ ጸልያችሁ አስፈቱት። ሲጀመር ዛሬ ደግሞ አንድ ቤት ስራ ልስጣችሁ። ፈቃደኞች ናቸው አይደል? ደግሞ ቀላል ለምሰጣችሁ ሁላችሁም ውዳሴ ማርያም ስትጸልዩ የቤተ ክርስቲያናችን ፓትርያርኮችና የሀገረ ስብከቱ ሊቀ ጳጳስ በጸሎት ማንሳት ለአንድ ክርስቲያን ግዴታው። ሰምታችኋል አይደለም? ውዳሴ ማርያም ጸልያችሁ ስትጨርሱ ብፁዕ ቅዱስ አቡነ መርቆሬዎስ፣ ብፁዕ ቅዱስ አቡነ ማትያስን የሀገረ ስብከቱ ሊቀ ጳጳስ ማናቸው? እዚህ ብፁዕ አቡነ መልከጼዴቅ፣ እነዚህን ጠብቅልን ተብሎ ይጸለያል። ይክፉም ይበጁም፣ ይመርባቸውም ይክፋባቸውም ለእነሱ ስንጸልይ እንኳንስ ቅን አስበው ጠማማ ሐሳብ ቢያስቡ እንኳን ቅን እንዲያስቡ እግዚአብሔር ይረዳቸዋል። በእኛ ልቅሶ እውነቱ ማለት ነው። አባት ማብቀል የምትችሉት እናንተ ናችሁ። አባት ማምከን የምትችሉም እናንተ ናችሁ። ካልጸለየ እናንተ የለበሳችሁት አፈር ነው ያለ፣ ሌላ የለንም። እኛ እኮ ከሰማይ የወረደ ስጋ የለንም። ልብሱ ሸፈነን እኮ እንጂ እናንተው ስጋ ነው ያለ። ተሳዳቢ መሆን በማንም አይጠቅም። በእውነት አላችሁ የላችሁም? እስቲ በሞቴ ገመና ሸፍኑና እግዚአብሔርን ፈትኑት። የአባቶች ገመና አንድ ተደጋጋሚ በየቦታው የምተርከው አንድ ታሪክ አለ። ግን ኃጢአት ፍቀዱልን፣ እንዲሁ ለኃጢአታችን ጠበቃ ቁሙልን እያልኩ አይደለም። ቢያንስ ግን ዝም በሉና ዕድሜ ለንስሐ እንዲሰጠን ጸልዩ። እናንተም እግዚአብሔር እንዲሁ አላችሁ። ያን ታሪክ ልድገመው፣ አትቆጡኝም? የሰማችሁኝ ታገሱ፣ ያልሰማችሁኝ ስሙኝ እንግዲህ ማለት ነው። እና አንድ ባይታዊ ነበረ። ያ ባይታዊ አረፈና እንደሱ ያለ ንጹሕ ባይታዊ ተካ። ይሄኛው ጀማሪው ባይታዊ ከተማ ሄደ። ንጉሱና ንግስቲቱ ድግስ ጠርተውት እዚያ ቤት ሄደ። እዚያ ቤተ መንግስት ሄደ። ቤተ መንግስት ሄደና ሲያበቃ በላ ጠጣ። ባይኑ ሴት አይቶ አያውቅ። እንደዚህ አድርጎ በልቶ ጠጥቶም አያውቅ። በልቶ ጠጥቶ በሉ አባ በጸሎት ይጸልዩ ብለው ሀይችተኙና ይጸልዩ ብለው ትቶት ንጉሱም ከቤተ መንግስቱ ገባ። ንግስቲቱም ከራሷ ክፍል ገባች። ሌላውም እንደዚያው ሌሊት ተነስቶ ከንግስቲቱ ሄደ። ለክፋት ማለት ነው። ተሰናክሎ እድሜ ዘመኑን በንጽህና የሚኖረው ባይታዊ ነው። ተው አባ ሰይጣን አሳስቶት ነው እንጂ ንጹሕ መነኩሴ እንደሆኑ አውቃለሁ። ስለዚህ ይጸልዩና ይታገዱት አለቻቸው። እዲያ ጸሎት ከኛ በላይ ደግሞ አንቺ ጸሎት ልታስተምሪ ነው ብለው ክፋት እንድትሰራ ያስገድዷታል። ንግስቲቱ ጮኸች። ወታደሮች በሙሉ መጡ። ንጉሱም መጣ። ምን ሆነሽ ነው? አባም መፊቱ አቁመዋል። ምን ሆነሽ ነው የጮኽሽው አሏት። እኒህ መነኩሴ የሚጸልዩ ጸሎት ሲጸልዩ ካፋቸው የሚወጣው ብርሃን አስደንግጦኛል። እንደዚያ ስትል ምን አሉ? አባ እርር ብሎ አለቀሱ። ኧረ እኔስ በሱ አይደለም ባህት። እዚያ በኋላ ምን አለ? ንጉሱም ወታደሮችም አባቴ በረከቶች ይድረስል እያሉ ፎጣቸውን ሁሉ ያ ቀሚሳቸውን እየዳሰሱ በሙሉ እንደ እምነታቸው በረከት ተቀበሉ። አባም እንዲህ አድርገህ ገመናዬን ይሸፍንልኝ አምላክ ብለው አለቀሱ። ወስደው ከገዳማ ንግስቲቱም ንጉሱም አድርሰው ንግስቲቱ በምስጢር እንደዚህ የሆንከው ክፉ ሰው ስለሆንክ ሳይሆን ቀንጥሎህ ነው፣ አይተኸው ወደማታውቀው ከተማ ገብተህ ነው። አይዞህ አባቴ በርታ፣ እንግዲህ ወደዚህ ከተማ አትምጣ፣ ስንቅህን እዚያው እንልክልሃለን ብለው ከተማ እዚያው ገዳም አስቀምጠው ክንፍ አውጥቶ እስከሚሰወር ድረስ አደረሱት። ማለት ገመና ብንሸፍን እኮ ብዙ አባቶቻችን ለክብር እናበቃቸው ነበር። ግን ተመልከቱ፣ የወደቀን አጥር ማንም ይገፋዋል ይባላል። አንድ ቀን ከተሳሳትን ሰይጣን ነው የምንመስል። ሰይጣንና እባብ አንድ ናቸው ይላል። እባብ ትንሽ መሬት ላይ ትንሽ ቀዳዳ ካገኘ ያችን ሰፋ አድርጎ ሰንጥቋት ይገባል። ሰይጣን ደግሞ እምከመረከበ ንዑሰ ሙባ ውእቱ ያርህቦነ ንዑስ መካን መጠነ ምህላፈ ገበል ጽኡን። ሰይጣን አለ ተመልከቱ፣ የመርፌ ቀዳዳ ያክል ትንሽ ነገር ካገኘ የተጫነ ግመል የሚገባበትን ያህል አስፋፍቶ ይገባል። የሰው ስህተት የሚለቅም እሱ ምንድን ነው? ሰይጣን ነው።
እኩይ ፍልስጣ የሚባል ሰይጣን አለ። አላልኩኝ? እኩይ ፍልስጣ በሉ። ኧረ ተው በሉ፣ ሁላችሁ በሉ፣ ታይዟችሁ በሉ። እኩይ ፍልስጣ የሰይጣንም ድርሻ አለው። የሚያሰርቀው ሰይጣን ሌላ ነው፣ የሚያዘሙተው ሌላ ነው፣ የሚያጣላው ሌላ ነው። እኩይ ፍልስጣ ደግሞ ምንድነው የሚያደርግ? የሰውን ክፋቱን ሁልጊዜ ነው የሚመዘግብ። ለምሳሌ እኔ ዝክር ስዘክር አይመዘግብም። የሰረቁለት ሰርቋል ብሎ ይጽፋል። ከዚህ በኋላ ደግሞ ምን ያደርጋል መሰላችሁ? ዛሬ ስጸልይ አደርኩ አይደል? ነገ ተኝቻ አደርኩ ተኝቷል። ይህን የሚጽፍ ነው። በፍጹም አንድ ቀን መልካም ነገር አይመዘግብም። ሁልጊዜ ክፋት የሚመዘግብ ሰው እኩይ ፍልስጣ ይባላል። በሞት አንድ ጊዜ በሉ፣ ሁልጊዜ በሉ። ክፋት የሚመዘግብ ሰው ምንድን ነው እሱ? እኩይ ፍልስጣ። በነገራችሁ ላይ እቤትም እኮ በሰላም ማትኖሩት እንደዚህ ያለው መልካሙን ብንቆጥር እንላለን። አንድ ጥያቄ ልጠይቃችሁ። እግዚአብሔር መልካሙን ቆጥሮ ነው ክፉ ክፉን ቆጥሮ ነው የሚያድነው? አቤት። የሚመዘግድ ምንድን ነው? አስካለ ማርያም ረቡዕ ዕለት ሰርቃለች አይደል? ሐሙስ ዘክራለች የሚለውን ነው የሚጽፍ። መልካሙን ምንድን ነው የሚሉት አባቶቻችን? ሰይጣን ሰውን ለማጥፋት ምክንያት እንደሚፈልግ እግዚአብሔር ሰውን ለማዳን ምክንያት ይፈልጋል። ምክንያት ከመፈለጉ የተነሳ ጠጅ ብላቸው ስንቱ ይሳካለታል። በሬ ረዱ ብላቸው ስንቱ ይሳካለታል። በግ ብላቸው ስንቱ ይሳካለታል። ወርቅ ብላቸው ስንቱ ይሳካለታል ብሎ ቀዝቃዛ ውሃ ሰጥታችሁ ዳኑ አለ። ሰውን ለማዳን ወርዶ እስከዚህ ድረስ ዋጋ ይፈልጋል። ስለዚህ ምን አለ እግዚአብሔር? መንግሥተ ሰማያትን ያህል ሀገር በቀዝቃዛ ውሃ ሸጣት ይላሉ ሊቃውንቱ። መንግሥተ ሰማያትን ያህል ሀገር በቀዝቃዛ ውሃ ሰጠን። ምሕረት አድራጊዎች ናቸው። ክፋት እንዴ ትዳር ውስጥ እየተፈታ ያለ በምንድን ነው? አቤት ዱሮ ስትጨጫጩ ክፉን አታዩት። አንቺ ጥሩ ሰው ነች፣ ዓይንሽም ጥሩ ነው፣ ጆሮሽም ጥሩ ነው፣ አፍንጫሽም ጥሩ ነው፣ እግርሽም ጥሩ ነው፣ እንደዚህ ይለዋል ብሎ ማለት ነው። ያንን ይቆጥር ትትናው ማት ነው መቼስ። እንደዚህ አድርጉ፣ ችግር የለም ይባላል። እዚያ በኋላ በትዳር ስትኖርሳ ሁልጊዜ የምትመዘግቡት ምንድን ነው? ክፋቱን ነው። አንደኛ ሰኞ ዕለት 11 ሰዓት ስመጣ ቤቱን ዘግተሽ ጠፍተሽ ነበር። ሁለተኛ መቼ ዕለት ነው ስገባ አልተነሳሽልኝም። ሶስተኛ ሁልጊዜ ክፋት ብቻ መቁጠር። ምን አለ መልካም ብትቆጣጠሩ። ደግሞ እሷ ደግሞ አንደኛ ረቡዕ ዕለት በ7 ሰዓት ስልክ ያነሳልኝ ከየትኛይቱ ሴት ጋር ቁጭ ብለህ ነው። ሁለተኛ እኔን ጉዳይ አትለኝም። ይህ በቃ ይቀጥላል ማለት መልካሙን አምና ስታመም ሳትጸየፍ አስታመኸኝ እንዲህ አድርገህልኝ ብትባባል እኮ መልካሙን ስትቆጥሩ የእግዚአብሔር ትሆናላችሁ። ክፉን ስትቆጥሩ የሰይጣን ትሆናላችሁ። አሁን ዛሬ ጀምሮ መልካሙን ነው ክፉን ነው የምትቆጥሩ? በሉላችሁ። አሁን እውነቴን ነው። ባለትዳርም ብትሆኑ ባልየው የሚስቲቱን ሚስቲቱ የባሉ ጥሩውን ከቆጠራችሁ በምንም ታምር አትጣሉ። ክፋቱን ከቆጠራችሁ ግን አብራችሁ መኖር። የእኛንም ደጉን መቁጠር። እሺ አሁን እንግዲህ እኔ 3 ቀን ስጾም ብታዩ ያችን ነው መቁጠር። ረቡዕ ደግሞ እንደው በ5 ሰዓት ስገጥመው ካያችሁ ያችን መተው ነው። እውነቴን ነው ማምላክን እንዴ ደጉን ነው መቁጠር እንጂ መኖር የምንችለው እኮ ደጉን ስንቆጥር ነው። መልካም የሚያይ ልቡና ይስጠን። ደግሞም እውነቴን እነግራችሁ ማንም ሰው ይላል ማንም ሰው ሁሉም ሰው ይበልጠኛል ይበል ይላል። እስኪ ማንም ሰው በሉ። እሺ ሁሉም ሰው እሺ። በቀደም አንድ ጉባኤ ላይ ጠይቄ ነበር። አሁን ልጠይቃችሁ መልሼ። አሁን እዚህ አንድ ጳጳስ ቢመጡና መስቀላቸው እንዲህ አድርገው ቢባርኳቸው አትነሱም? ትነሳላችሁ? በጣም ግሩም። አሁን አንድ ጨርቁን የጣለ እብድ መጥቶ ጤና ይስጥልኝ ባላችሁ ትነሳላችሁ? አትነሱ? ለምን? ማንም ሰው ይበልጠኛል በሉ አላልኳችሁ? እብድም ቢሆን ይበልጠኛል ማለት አለ። እስኪ በሉ እብድም ቢሆን እብድ እንኳን ቢሆን ይበልጠኛል በሉ ተብለን ሙልጭ አድርጎ ሰው ካህናትን መሳደብ ይህ ነውር ነው። ማምለክ ከፍ ብላ የምትናገር ምላስ ትነቀላለች፣ እግዚአብሔር ይዘጋታል። አሁንም ቢሆን መልካም በማንም ላይ ደግሞ መፍረድ አንችልም። ከኛ ያነሰ ቢመስለን እንኳን ሲጀመር ክፉ አንደበት የሚመጣው ከምንድን ነው ይሉና ሊቃውንት ሲናገሩ ክፉ አንደበት የሚመጣው ከትዕቢተኛ ልብ ነው ይላል። ከምን ልብ? እኔ ይሻላለሁ ከሚል ልብ ማለት ነው። አንዱ አይሁዳዊና ያኛው ፈሪሳዊ አብረው ለጸሎት ቆመው አይደል? ያኛው ምንድን ነበር የሚለው? ሳምራዊና አይሁዳዊ አብረው ለጸሎት ቆመው
ሳምራዊ አንተን ቀና ብዬ ማየት አልችልም ብሎ ዝም ብሎ እንዲህ ብሎ ዝም ብሎ ያኛው ደግሞ እንደዚህ ሰው እያላረክ ተመስገን በሳምንቱ ለቀን እጾማለሁ እንደዚህ አደርጋለሁ ተመስገን ይላል። አሁን እኮ ብዙ ሰው እኮ የሚረካው ራሱን እያነጻጸረ እኔ ተመስገን አስቀድሳለሁ እሳባት አለኝ እነገር ያሉ አይደል እንደ 24 ሰዓት የሚዘፍኑት ይላል። የዚያኛው ሳይሰማ የዚያኛው ተሰምቶ ሄደ። ተሰምቶ ራሳችን በማነጻጸር ፈራጅ ነው። ሲጀመር በመጽሐፈ ገነት ምንድነው ተብሎ የተነገረው መሰላችሁ? የሚፈርድ ሰው የክርስቶስ ጠላት ነው። እስኪ በሉ የሚፈርድ ሰው የማን ጠላት ነው? የክርስቶስ ጠላት ነው። እንዲያውም ይላሉ በክርስቶስ ስልጣን የገባ ነው። ለምን? መፍረድ የክርስቶስ ስልጣን ነው። ክርስቶስ ዓለምን አሳልፎ የሚፈርደውን ፍርድ እሱ ዛሬ እየፈረደው ስለሆነ ይሄ ሰው ጣዖት ነው። ጣዖት በክርስቶስ መንግስት እንደሚገባ እንደዚሁም ሁሉ በሰው የሚፈርድ ሰው መፍረድ የክርስቶስ ነውና እግዚአብሔር አብ እንኳን ፍርድን ለልጁ ሰጠ ተብሎ ተነግሮ ሳለ ይሄ ሰው የሚፈርድ ከሆነ የክርስቶስን ስልጣን የቀማ ነው ይላል። የሚፈርድ አንደበት ደግሞ ይሳደባል። ደግሞም እኮ በሌሎች ላይ እገሌ ሌባ፣ ሞላጫ፣ ዘማዊ፣ እርኩስ ያልነውን እኮ ቀኑን ቀይረ ነው እንጂ እኛ በሌላ ቀን ሰርተነዋል። አልሰራነውም? ሰርተነዋል። ሌላ ላይ የነቀፍነውን እኛ መጠኑ ሊለያይ ይችላል። መጠኑ አንዱ 100 ሺህ ብር ይሰርቃል፣ አንዱ 10 ብር ይሰርቃል። ብዙ ሰው እኮ እናውቀዋለን። የከተማ ሰው እኮ ስለት የሚያገባ ያሰረቀው ከፍሎ ነው። 50 ሺህ ብር በንግዱ ይሰርቅና 10ዋን አምጥቶ ይሰጥና ምን ይላል መሰላችሁ? ለቅዱስ ገብርኤል 10 ሺህ ብር ሰጥቻለሁ፣ 40ዋ ግን ተሰርቃለች፣ ተካፍለን እንብላ፣ እግዚአብሔር ወይ እንቻቻል ነው ነገሩ አይደል? ሰርቀን እኮ ነው። አሁን እንዲሁም ያልሰረቅ ነው ምንድን ነው ያለን? ያ አይናችን ሌባ፣ እግራችን ሌባ፣ ጆሮአችን ሌባ። ቀኑ በሌላ ቀን እኛ የሰራ ነው እንደገና ቢበዛ እንጂ የማያንስ ኃጢአት ሞልቶን የምንፈርድ እንዴት ነን? እንዲያው እንኳንስ በሌላው በወንበዴ እንኳን አትፍረድ። ለመሬከ ፈያታዊ ወዘማዊ በል ባይቲ አምን ለማይቀድመኒ በዊ አውስተ ገነት ከመፈያታዊ ዘይማን። አንተ ሰው ሌባ ብታይ፣ ወንበዴ ብታይ፣ ቀጣፊ ብታይ ይሄ ሰው እኔን ቀድሞ እንደ ፈያታዊ ዘይማን ገነት ቢገባ እንደው ምን አውቃለሁ እያልክ ለፍ እንጂ በማንም ሰው ላይ አትፍረድ ይላል። ሌላው አንዱ ንግግር የሚመጣው ከድንቁርና ነው። ከድንቁርና በሉ የማይገባ ንግግር ከምን ይመጣል? አረ በሉ ከምን? ቅዱስ ዮሐንስ ዘደማስቆ የሚባል ሊቅ ዓለምን የሚያጠፉ 3 ነገሮች አሉ ይላል። ስንፍና፣ መርሳትና ድንቁርና ናቸው። ምን ናቸው? ስንፍና፣ እሺ፣ መርሳት። አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትሰቃየው በስንፍናችን አይደለም? በስንፍናችን ስንት ነገር አስወሰድን፣ ስንት ነገር ተቀማን፣ ከስንቱ ነገር ተሰደን። ስንፍናችን ሁላችን የድርሻችን ባለመወጣታችን። ሌላው ቀርቶ ልጅ ስናሳድግ እንኳን የሀገር ፍቅር፣ ሃይማኖት፣ የወገን ፍቅር ሰጥተን ባለማሳደጋችን ራስ ወዳድና ስግብግብ ብቻውን ከተመቸው ከበላ ከጠጣ ምንም የማይመስለው ለሀገር የማይቆረቆር ትውልድ በማፍራታችን ነው ቤተክርስቲያን በራሷ ርስት እንግዳ በተቀበለችበት ሀገር እየተሰደደች ያለች። አንዱ ስንፍናችን ነው። ስራም አይወድም ሰው በፍጹም ስራ ይወድ። ያን እኮ ቅዱስ ሚካኤል ባርክልኝ፣ ቅዱስ ሚካኤል ባርክልኝ፣ ቅዱስ ሚካኤል ባርክልኝ ነው። ወይ አሰራ ወይ አትኮተኮት ወይ ዶሮ አታራባ ምኑን ልባርክልህ አለ። የሚባረክ እኮ ስንሰራ ነው። ስራ ፈቶች ነው። ስለዚህ አንዱ ስንፍና ነው፣ አንዱ መርሳት ነው፣ አንዱ ድንቁርና ነው። እንደ ድንቁርና ያለ በሽታ የለም። ምን አለ ቅዱስ ጳውሎስ? አምላክን እንዲሰቀል ያደረገው ድንቁርና አይደለም? ድንቁርና ሶበሰ አይመርዎ የሚሰቀልዎ ለእግዚአብሔር ስብሐት። አውቀውትስ ቢሆን የክብርን ባለቤት ባልሰቀሉት ነበር አለ። አውቀውትስ ቢሆን የክብርን ባለቤት ባልሰቀሉት ነበር። ካለማወቃችን የተነሳ ያወቅን እየመሰለን የተቆረቆርን እየመሰለን ለቤተ ክርስቲያንና ለእግዚአብሔር ጠበቃ የቆምን እየመሰለን ስንቱን ነገር እናበላሸዋለን። ስለዚህ ነው ሲራክ ሳትመረምር አትንቀፍ ብሎ የተነገረ። ሳትመረምር አትንቀፍ፣ የማታውቀው እንደገና አትናገር። እይዛ አብይ ነገር ማፉክሙ፣ ታላቅ ነገር ከምላሳችሁ አይውጣ። ማንም ሰው ይላል ተመልከቱ፣ በፍርድ ቀን ስለተናገረው ነገር መልስ እንደሚሰጥበት ይወቅ። ሞት ወሕይወት ውስጥ ይደርሳል፣ ሞትም ሕይወት በምላስ እጅ ነው ተብሎ ተነግሯል። ካለማወቃችን የተነሳ ያወቅን የመሰለንን ሁሉ ከመናገር እግዚአብሔር ይሰውራል። ምን የመሰለንን ያልኳችሁ? አንድ አባጋቶን የበቃ አባት ነውና ከመጽሐፍ ቅዱስ አንድ ጥቅስ አወጣና የዚህን ጥቅስ ትርጉም የሚነግረኝ ማን ነው ብለው መነኮሳትን ፈጠሩ።
ሁሉም እኔ ብለው መለሱ የመሰላቸው እና የተማሩትንም ጭምር። ሁሉም ግን የተማሩም አለ። አንድ አባት ግን ምን አለ? አላውቀውም አለ። መልሱን ያገኘው ይሄ አባት ነው። አላውቀውም ያለ ሰው ትምህርት ይሰጠዋል። ኢዮብን ታስታውሱታላችሁ? ምንድን ነው ያለ? ዝም እላለሁ አስተምሩኝ ያለ። እስኪ በሉ ሁላችሁ ዝም እላለሁ ምን በሉኝ? አስተምሩኝ። እግዚአብሔር ዝም ካል መምህር ይልክልናል፣ እንድንጠፋም አያደርገንም። የምንለፈልፍ ከሆነማ እንግዲህ ራሳችሁ ተወጡት ብሎ ዝም ይላል። መበላላት ቀራችሁ ያለ እኮ ቅዱስ ጳውሎስ ነው። እርስ በርሳችሁ የምትነቃቀፉ ከሆነ የቀራችሁ መነካከስ ብቻ ነው ያለው። ለዚህ ግምናችን ሁሉ እያወጣን መዘርገፍ። እግዚአብሔር የተጠበቀ ልቡና ይስጠን። አላችሁ የሆነ እግዚአብሔር ከሁላችን ጋር ይሆን። አንደኛው ከድንቁርና፣ ሁለተኛው ከትዕቢት፣ ሶስተኛው ከሐሜተኛ ከእንደዚህ ያለው ነገር ሁሉ ይመጣል። ሌላው ተቆርቋሪነት በመምሰል በዚህ ሁሉ ንግግር ይመጣል። እንግዲህ ቁጣ በመጣብን ጊዜ ባላወቅን ጊዜ አፋችንን መግታት ይገባል። በንግግራቸው የተጎዱ ብዙ ሰዎች አሉ። ናቡከደነጾርን ታውቁታላችሁ? በጣም ግሩም ነው። ምንድን ነው? ንጉሥ ነው አይደል? እሱ ምንድን ነው ያለ? እሱ አውሬ እንደነበረ ታውቃላችሁ አይደል? ምንድን ነው አውሬ ያደረገው? አፉ እኮ ነው፣ ሌላ አይደለም። ምን አለ? አንድ ቀን የሴት ወይዘሮ እንደው በልቶ ጠጥቶ ተኝቶ ተነስቶ በነጠላ ጫማ በሰገነት ላይ ሲመላለስ እንደው ነፋስ ሲቀበል የሴት ወይዘሮ የወንድ መኳንንቱ ንጉሥ ሺህ ዓመት ያንግስ እያለ ሲሰግድለት እንደ ትቢያ ሲረገጥለት እንደ ሻሽ ሲነጠፍለት እንደ ግንድ ሲረበረብለት አየ። በእውነቱ ናቡከደነጾር ዓለምን እንደሰማ አቅልጬ እንደ ግል ቀጥቅጬ ገዛዋት። እንደኔ ያለ ማን አለ ብሎ ዝም ቢል ወደ ላይ ድምፅ አለ። ባቢሎንን የፈጠርኳት እኔ ነኝ እንዲህ ያለ ደግሞ መልሶ ዱካ ይደርሰው እኮ ዝም ካሉት እኮ የማይለው የለው ነኝ እንዲህ ያለ። ኋላ እግዚአብሔር ወዲያው ጅራት አውጥቶ ጠጉር አውጥቶ አውሬ ያደረገው፣ ቀበሮ አደረገው፣ አሳማ አደረገው፣ እሬ አደረገው። ዛሬ የራሱ ወታደሮች የምን አሳማ ነው አንተ ረንጃ በለው እየገረፋ አስወጥቶ ሰደደ። አፍ አውሬ ያደርጋል፣ በሞቴ አፍ አውሬ ያደርጋል ብሎ ከራሱ ቤተ መንግስት እንዲሰደድ ያደረገው ምኑ ነው? አፉ ነው። አስወጥቶ ሰደደው። አውሬ ሆኖ እየበላ ኋላ እግዚአብሔር ቸር አይደል ደግሞ የአራዊት ንጉሥ አደረገው። እዚህ ውስጥ የአራዊት ንጉሥ አድርጎት አራዊቱ ሊሰግዱለት ያደኑትን አምጥቶ ባፋቸው ይሰጡታል። አይምሮውን አላበላሸበትም። አዲያ እንደው ጅራቱን እግሩን እንደዚያ ነው ያደርገው። ወላ ምን ይላል ደግሞ ባይምሮ ደግሞ ተመልከ አፉ ስለማይነገር ደግሞ በልቡ ተናገረ። ምን ብሎ ተናገረ መሰላችሁ? እኔ በፊት የነበሩ ነገስታት ሰው ይገዙ ነበር፣ ደግሞ እኔ አውሬ መግዛት ጀመርኩ። ይሄስ ጎበዝ ፈጣሪ ነው የመሰለው እውነትም ማለት ነው አለና ይሁላችሁ አፍ ያመጣው ዳቆ ነው። ይሁሉ ቆዳውን እግዚአብሔር የውስጡን ገለበጠና ምን አደረገው? በውጭ አድርጎ የውስጡን ወደ ውጭ አደረገው። ቀድሞ አንበሳ ይሰግድ ነበር። እዚያ በኋላ እዚህ ላይ ትመጣና አንዲቱ ትንኝ እዚህ ላይ ትወጋዋለች፣ ይሮጣል። ወደዚህ በዚያ ትወጋዋለች፣ ይሮጣል። ይሄው አንበሳ ይሰግድልህ የነበር ትንኝ ያባርርህ ጀመር። ትንኝ ያባርር እስኪ ትንኝ ያባርርህ ጀመር በሉ። አይ ጉድናቴ ድሮ አንበሳ እናባርር ነበር፣ ዛሬ ትንኝ ያባርረን ጀመር። እንግዲህ ይህንን ለወርቁ መውሰድ ነው። ወርቅና ሰም ታውቃላችሁ? አዎ ድሮ ብረት የለበሱ አንበሶችን ውስጥ አባረን ነበረ በቅዱሳን ጸሎት። ዛሬ ግን በኩራታችን ስራ ሳይኖረን ባፋችን ብቻ በመፈከራችን ትንኝ እያባረረን ነው። ኋላ ምን አለመሰላችሁ? ትንኙም ሲያባረረው ዝንቡም ሲነክሰው ያም ሲነክሰው መጠጊያ ሲያጣ ምን አለ? መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ። ለካ ግዛቱ ለልጅ ልጅ የሆነ መንግስቱ ለዘላለም የሚሆን ለካ እግዚአብሔር ብቻ ነው አለ። እንዲህ ብሎ ሲናገር በአንደበቱ መልሶ ምን አደረገው? ሰው አደረገና ወደ ቤተ መንግስቱ መለሰው። በአፉ ተሰዶ ነበር፣ በአፉ ተመለሰ። በአፋችን ተሰደናል፣ በአፋችን ለመመለስ ያብቃል። ከተሰደድንባት ሀገራችን ከምንሰደድበት እግዚአብሔርን እንዳናመልክ ከምንታገትባት ከርስታችን ከኢትዮጵያ ተመልሰን ነግሰን ለመኖር ያብቃል። ለዚህ ነው ቅዱስ ዳዊት ሲም እግዚኦ አቃቤ ላፌ፣ አቤቱ ላፌ ጠባቂ አኑርልኝ ብሎ የተነገረው። ላፌ ጠባቂ አኑርልኝ። ሄሮድስ የሚባለው ንጉስም እኮ እንዲህ አለ። አንድ ቀን በዙፋን ተገኝቶ የሐዋርያ ሥራ ላይ ያላችሁ ፍርድ ሲንጎራደድ ይህስ እናንተ ፍርድ አሰጣጡ ንግግሩ አምላክን ይመስላል አሉት። ነኝ መሰል ብሎ ዝም አለ። ዝም ሲል ወዲያው እግዚአብሔር በመንግስቱ ሲገቡበት አይሁድና ሰውነቱ ሸቶ ተልቶ የራሱን ሰውነት እየቦጨቀ እየበላ ሞተ።
ለዚህ የሚያደርስ ምንድን ነው? አፍ በሉ፣ አፍ በሉ። አዎ በእውነቱ አቤቱ ለአፌ ጠባቂ አኑር በሉ። በረከታቸው ይድረሰንና በዚህ የስቅለት ዕለት የተቀበሩት ኢትዮጵያ ውስጥ ኢትዮጵያን ከሚጠብቋት ትልልቅ አባቶች አንዱ የኔታ ጥበቡ ነበሩ። በረከታቸው ይድረሰን እና እሳቸው እኔ ባይኔ አይቻቸዋለሁ። ጦጣ ታክፈው ዳቦ ያበሉ ነበር። ሲያበሉት እኔ አይቻለሁ። ተንኮለኛ ለምን ሆንክ? እግዚአብሔር እኮ አሳምሮ ነው የፈጠረ እያሉ ዳቦ ያጎርሱት ነበር። እና እሳቸው አንዱ ሂዶ የኔታ ይላቸዋል። አቤት እባክዎትን እንዲሁ ራሴን የምጠብቅበት ድግምት ይስጡኝ አላቸው። መከራ እኮ ነው እናንተ። ጠንቋዩም በዝቶ እኮ ነው አገሪቱን መከራ የገባች እኮ። ቤተክርስቲያኖቹ ቀን አልወጣለት ያለ ጠንቋዩም በዝቶ ነው። በዚህ ሲዶዝበት፣ በዚህ ሲነቀስ፣ በዚህ ሲል እናንተ አታውቁት። ምን አለባቸው? ድሪቶ በዝቶብናል። ይህ ድሪቶ ይጥረግልን እግዚአብሔር። አሜን ትላላችሁ። ድሪቶ ውስጥ እናንተ እንዳትኖርም እግዚአብሔር ይጠብቀን። እኔም ልኖር እችላለሁ። ድሪቶ ይጥረግልን። አሜን ትላላችሁ አይደል? ከዚያ ምን አረጋችሁ? ምን አርጉ መሰላችሁ? የኔታ እባክዎት ይድገሙልኝ፣ ጥይት እንዳይመሳል፣ ጥይት እንዳይመታኝ፣ ጠላት እንዳያጠቃ ይድገሙልኝ፣ ጠላቶች እንዲሰግዱ ያላቸው። ጠባቂ ነው ያልከው አቃቤ ርዕስ ነው የሚባለው። በዚህ በትምህርት ቤት ቋንቋ አቃቤ ርዕስ ይለዋል። ራስን መጠበቂያ ማለት ነው። አቃቤ ርዕስ አቃቤ ርዕስ አፍ ነው አሉት። አቃቤ ርዕስ ምንድን ነው አሉት? አፍህን ከጠበቅ ጥይት አይመታህም ማለት ይሄ ነው። ድግምት ይለዋል። ይሄ ነው። ዳዊት ምን ብሏል? ለአፌ ጠባቂ ነው፣ የሚጠብቅህ አፍህ ነው ብሎት ነው። የሚጠብቅ አፍህ ነው። እንግዲህ ታዲያ ቅዱስ ጴጥሮስ ጌታን ዱላ ይዞ ደብድቦታል። ጌታን ደብድቧል እንደ ይሁዳ ሽጦታል፣ ገርፎታል፣ አስሮታል። ምን አድርጎ ነው? ይሄን ሰው አላውቀውም በማለት እኮ ነው ከጌታ ፍቅር ተለይቶ የነበር። ንስሐ ባይገባ ነው። አፍ እኮ ነው ሁሉ ዳ የሚያመጣው ማለት ነው። አላችሁ የላችሁም? ምን አሉ መሰላችሁ? እስራኤል አላችሁ? እግዚአብሔር ከሁላችን ጋር ይሁን። መመርመር ይጠበቅብናል። እውነቴን ነው። ለማንም ሰው ፈጥነን ድጋፍ መስጠት የለብንም። ፈጥነን መቃወም የለብንም። እግዚአብሔር ሆይ አሉ እስራኤልን፣ አቤት ንጉሥ ስጠን፣ እንዲያው ንጉሥ ስጠን። ኧረ ተው ንጉሥ ስጠን። ሳሙኤልን አንግስልን። ሁልጊዜ እግዚአብሔር ንጉሳችሁ ነው መባል ሰልችቶናል። ወደ እግዚአብሔር አመለከተላቸው። ምን አለው እግዚአብሔር? አንተን ሳይሆን እኔ እንቀዋልና አንግስላቸው ብሎ ያልፈለገውን ሳኦልን አነገሰባቸው። እስራኤልንም ሲያውካት ሲበጠብጣት ኖረ። ብቻ አንፈልግም፣ ይሄ ሰልችቶና አንግስልን በማለታቸው ተቀጡበት። እስራኤል በበረሃ ነዘር እባብ ነድፎ 600 ሺህ እስራኤል ከግብፅ ወጥተው እንግዲህ ተመልከቱ፣ 1 ሚሊዮን ሊሞሉ ጥቂት ነው የቀራቸው። ወጥተው እኮ 2 ሰዎች ብቻ ነው እኮ ርስት የወረሱ። በምናቸው? በአፋቸው ምክንያት ምን ብለው? እግዚአብሔር ኧረ ዛሬስ መና ሰለቸን፣ ኧረ ግብፅ ዱባ ማን አመጣልን አሉ። አፍ እኮ ነው ሁለት። ወጣቱ ዛሬ መከራውን ሊያይ መውጫ መግቢያ ሊያጣ በድመት እንደምታነቅ አይጥ እየታነቀ ወዴት እንደወደቀ እንኳን ሳይታወቅ ሊወረወር ወጣቱ እኔ አውቃለሁ። ወጣቱ በዚህ በገጠር ከተማ የዚህ አዲስ አበባ እንኳን አላውቅም። ጠረጴዛውን እየደበደበ መረረኝ ይላል። ምኑ ነው የመረረኝ? ግጥም አድርጎ በልቶ መረረኝ አለ። መረረኝ ብለን የሚመር ጦርነት መጣብን። የማይራሩ መራራ ባለስልጣናትም መጡ። የማይራሩም ጭምር ማለት ነው። ምሕረት የለሾች መጡብን በእውነቱ ማለት እንግዲህ እነማን ናቸው? መራራዎች ነው ያልኩት። ጣፋጭ ነን ካላችሁ አትቆጡ። መራራ ግን ሞልቶብን። ስለዚህ አፌን ሁሉ ዳመጣ። ከቃሉ ጋር ናችሁ? ድሮ ምን አሁን እዚህ በገጠሩ ተማሪው ምን ያመስላችሁ? የአስኮላው ተማሪ ነው። የቄሱ እንኳን አይ ደህና አደርክ ሲሉ መኖር መተንፈስ ከሆነ አለን ይላል። ዲኩ ታሪክ እኮ ነው መምለክ። እየተነፈስን ነው መቼም ይላል። ዛሬ የማይውስጥ ትንፋስህን እየዘጋው ነው። መተንፈስ ለእናንተ ቀላል መስሏቸዋል። በሰላም ውሎ ማደር። አንድ ቀን እኮ ነው እንስሳት አራዊት አዳም በገነት ሳለ እንስሳት ሄደው አዳም እባክህ አርደን ብላን ወፈርን እኮ አሉት። ለአዳም ተገዙ ተብለው ስለተፈጠሩ እንዲሁ እባክህ ብላን አሉት። ኧረ እኔስ እግዚአብሔር ከሰማይ በታች ከምድር በላይ ያለው ሁሉ ከአንድ በለስ በቀር ብላ ጠጣ ግዛ ንዳ ብሎ ሰጥቶኛል። ምን አጥቼ? የገነት እጽዋት ይበቁኛል። እናንተ ስርው ስው ብሎ ሰደዳቸው። መርቁ እንስሳት ደስ እያላቸው እየዘለሉ ሲወዱ ሰይጣን በታች ቆይቶ ዛሬ ስምን ተሰምቶ አላያ ይህን ያህል ዝላይ አላቸው። ምን ብለው መለሱለት መሰላቸው?
ደህና ውሎ ደህና ከማደር በላይ ምን ደስታ አለ አሉት። ደህና ውሎ ደህና ማደርም ዛሬ እኮ ጠፍቷል። ይህን ያመጣው ማን ነው? አፍ። በሰላም መኖራችን እንደ ቀላል ቆጥረ ነው። አባቶቻችን ምን ይላሉ? ጤና ሀብት አይመስል ውሃ ቀለብ አይመስል ይላሉ። ውሃን አሁን ይነቀዋል አይደለም ሰው? ውሃ ቀለብ አይመስል ውሃ አጥቶ ሰው ይሰቃያል። ጤና ቀለብ አይመስል ጤና መስጠቱን እግዚአብሔር እንደባለጸ እንደ ትልቅ ስጦታ የሚቆጥርለት የለም። ማማረር መከራን ያመጣል። ሁላችንም ማንም ዛሬም እንዲያው ቢመራችሁ ቢርባችሁ ብትሰደዱ ብትጨነቁ ብትታመሙ እግዚአብሔር ይመስገን በሉ እስኪ ሁላችሁ በሉ እንጂ ሁላችሁ እንዴ ስጋውን ስለሰጠን ደሙን ስለሰጠን በስሙ ስለጠራን ዛሬ እኮ እያያችሁ አይደለም እንዴ? ይቺ ከተማ በነገሌ ስም ትጠራ በነገሌ ስም ትጠራ፣ ገሌ ወረዳ በገሌ ስም ትጠራ በገሌ ስም ትጠራ፣ ገሌ ዞን በገሌ ስም ገሌ ክልል በስም በመጠራት እኮ ጠብ አለ አይደል? የሚሞተው በስም አይደለም እንዴ? በስም እኮ ነው። የኛ ስም ነው የሚጠራው፣ የኛ ስም ነው የሚጠራው ነው እኮ። እግዚአብሔር ግን በስሙ ስንጠራ አልከለከለን። እስቲ እግዚአብሔር ይመስገን በሉ። ሰዎች ከጠባብ መሬት እንድንኖር እየከለከሉ ነው። ጌታ ግን ስጋውን ሲሰጠን አልከለከለን። ደሙን ሲሰጠን አልከለከለን። የእናት አማላጅ ሲሰጠን አልከለከለን። የብርሃን ሀገር ሲሰጠን አልከለከለን። ሲሁላችሁ እግዚአብሔር ይመስገን በሉ። ስለ ሁሉም ነገር ምን ይሁን? ቅዱስ ዮሐንስ ተሰቃይቶ ቅዱስ ዮሐንስ አፈወርቅ ተሰቃይቶ ተሰዶ መከራውን አይቶ ያን ሁሉ ግፍ ተቀብሎ መጨረሻ ላይ ሲያርፍ ስለ ሁሉም ነገር ክብር ለእግዚአብሔር ይሆናል። እስኪ በሉ ሁላችሁም ስለ ሁሉም ነገር በሉ። ስለ ሞትንም፣ ስለ ታሰርንም፣ ስለ ተሰደድንም፣ ስለ ተሰቃየን፣ ስለ ታረድንም፣ ስለ ተቃጠልንም ስለ ሁሉም ነገር እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን ነው። አንደበታችን ምን ለማድረግ ነው የተሰጠን? ቦቱ ይላል ተመልከቱ። መተንብል ውእቱ ዘይረክቡ ቦቱ ኩሎም ክርስቲያን መፍቅዶም። አፍ የተሰራው ሰው ከእግዚአብሔር ለምኖ ፈቃዱን ሊቀበልበት ነው ይላል። ወምንዳል ወመገስጽ ውእቱ ዘይሐድ ተመልከቱ ህሱማተ ነገራተ ክፉ ነገሮችን ጸጥ እናደርግበት ዘንድ የሰላም ተግሳጽ ልንገስጽበት የተሰራ ነው። ከዚያ በኋላ ተመልከቱ ናዛዚ ውእቱ ዘይሐድ ኩሎን ትካዛተ ትካዜንና ሐዘንን አርቀን ልናጽናናበት የተሰጠን ማጽናኛ አንድ፣ ለምኖ መቀበያ ሁለት፣ ሰላም መናገሪያ የተሰራ ነው። እግዚአብሔር ማመስገኛ የተሰጠን ነው። ስለዚህ ሰው በአፉ ይጸድቃል፣ ሰው በአፉ ይጠቀማል። ሰርተን ለመጠቀም ያብቃን። ሰርተን ለመጠቀም ያብቃን። አፍ ቅዱስ አባጋቶንን ታውቁታላችሁ አይደል? አባጋቶን አሁን ስለምናገረው ነገር አትቆጡ። በጣም ግሩምሽ እና የቅዱስ አባጋቶን እናት አባቱ በጊዜ ይሞታል። ኋላ ሴቶች እኮ ዘማውያን ናቸው ይላል ጓደኛው። አይ ሁሉም ሴቶች አይደሉም፣ የሚዘሙቱም አሉ። የእኔ እናት ግን ቁም ነገረኛ ናት አለ። ቁም ነገረኛ ከሆነች እስኪ አንተ ሌላ ወንድ መስለ ዛሬ ማታ አንቺ ጋር ላድር ነው በላት አለ። ሄደህ እናቱ እንደዚያ ብሎ ተወራርደው እኮ ነው እንደው እንደዚህ ብሎ መፈተንም ልክ አይደለም። አፍ እኮ ነው ሁሉም ያመጣ። ኋላ ምን አደረገ? ሄደና እዚህ ቤት አለ በቃ የሚያልፈው ክርክር አለፈ፣ የሚያልፈው ክርክር አለፈ፣ የሚያልፈው ክርክር አለፈ። አብሮ ከእናቱ ጋር በአንድ አልጋ ተኛ። ኋላ መጨረሻ ላይ እሱ ወደ ታች ዙሮ ተኛ፣ እናቱ ወደ ላይ ዙራ ስተኛ እሱ ወደ ታች ዙሮ ተኛ። ምን ሆነ ነው እንደምታረቅ አለ። አይ የወጣሁበትን ማህፀን እያመሰገንኩ ነው። ማን አንተ ትለው? እኮ ልጅሽ ነኝ አለ። ከልጄ ጋር ነው የተዋረድኩ ብላ ውርደቷን ላለመስማትና ላለማየት ታንቃ ሞተች። እናቴን ያስገደለ አፌ ነው ብሎ እስከሚሞት ድረስ ድንጋይ ነክሶ ሳይናገር ሞተ። በቅድስና ማለት ነው። እናቴን ያስገደላት አፌ ነው። እንደ ዋዛ የወረወር ነው የቀለድ ነው ነገር ስንት ጦርነት አስነስቷል። ስንት ሰው አስገድሏል መሰላችሁ? ስንት ማህበር በታትኗል። ስንት አንድነት አናግቷል። ስለዚህ እግዚአብሔር ቤተሰቦች አፋችንን እግዚአብሔር ይጠብቅልን። አፋችሁን እንዲሁ ከርክሙት። ምንድን ያለ እንግዲህ ዝምታን እንዴት መለማመድ ይቻላል ካላችሁኝ፣ ምን ማለት ነው? ዝምታን መናገር የሚችለው የማናውቀውን ዝም በማለት እየሰማችሁ ነው። የማናውቀውን ነገር ዝም በማለት እውነትና ትክክል የሆነ ነገር በመናገር እውነት ቢሆን እንኳን በፍቅር ካልተነገረ ግን ውሸት ነው። ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ላይ ምን አለ? እውነትን በፍቅር እያያዝን
ወደ ክርስቶስ እንደግ። እስኪ እውነትን በፍቅር እያያዝን በሉ። እውነትን በምን እያያዝን? እውነት ቢሆንም ፍቅር ከሌለው ግን ገና እውነት ይዘናል ብለን ግን እውነት ነው ብለን ብንዘረግፈው የሚያጠፋን ከሆነ ልክ አይደለንም። እውነት በፍቅር መያዝ አለበት። በፍቅር መናገር አለብን። መርምረን መናገር አለብን። መልካም ነገር ካልሆነ ከሌለን ዝም እንበል። ለዚህ ነው እንዲህ አለ ቲቶ ምዕራፍ 2 ቁጥር 1 ላይ ወአንተሰ ንግር በዘይደሉ ለትምህርተ ሕይወት፣ አንተ ለሕይወት የሚሆን ቃል ተናገር ነው ያለው። እስኪ ለሕይወት የሚሆን ቃል በሉ። ምን በል ተናገር። ቀልድም ቢሆን ዋዛ ፈዛዘም ቢሆን ስድድብም ቢሆን ስለ እያንዳንዱ ነገር ሰው ማቴዎስ 12 ቁጥር 36 ላይ እንደተነገረው ሰው ስለሚናገራት ነገር ሁሉ በፍርድ ቀን መልስ ይሰጣል። ስለ ሁሉም ቀልድም ስድብም ዋዛ ፈዛዛም ዘፈንም ቢሆን ቁም ነገር መናገር ካልቻል ዝም ማለት። ነገራችሁ ሌላው ምንድን ነው የሚለው? ነገራችሁ በጨው የተቀመመ ይሁን፣ ነገርኩም ይኩን በጸጋ ወቅሱመ በጨው። ነገራችሁ ሁሉ በጨው እንደተቀመመ በጸጋ ይሁን። ምን ማለት ነው? ጸጋው ከሌላችሁ ጸጋ ያላቸው እንዲናገሩ ዝም በሉ ነው። ጸጋ ሲኖራችሁ ተናገሩ። ለዚያ ነገር ስትገቡ ተናገሩ። ለምን? ምን አለ? በዘሰፈርክሙ ይሰፍሩ ለክሙ፣ በሰፈራችሁት ቁና እንደሚሰፈርላችሁ ታውቃላችሁና ብሏል ጌታ የማቴዎስ ወንጌል ምዕራፍ 7 ላይ። ስለዚህ ጸጋው ከሌለ ምን አለ? ኢትኮንኑ ከመ ኢትትኮነኑ፣ እንዳይፈረድባችሁ አትፍረዱ የሚለው ምን ይላሉ አባቶቻችን? ሳትማሩ አታስተምሩ፣ አንድም ሳትበቁ አታስተምሩ ይላል። ምን ማለት ነው? ሰው ለሚናገረው ነገር ሁለት ብቃት ያስፈልገዋል። ሁለት ብቃት እየሰማችሁ ነው? አንደኛው ብቃት የቅድስና ብቃት ነው። የምን ብቃት? የቅድስና ብቃት ያስፈልገዋል። ሁለተኛው ብቃት እሳ ምንድነው ስታሉ? የእውቀት ብቃት። የምን ብቃት? አቤት፣ የእውቀት ብቃት ነው። አሁን እኮ ሰው ሁለቱም እውቀት የለው። እናንተ እመቤታችን በሁለት ወገን ድንግል ናት አይደል? በነፍሷም ድንግል በሉ እንጂ በነፍሷም ድንግል በሉ፣ በስጋዋም ድንግል። ደግሞ እናንተና እኔ ደግሞ በነፍሳችንም ከእውቀት ድንግል። እስቲ ከእውቀት ድንግል በሉ በሉ፣ ከእውቀት ድንግል ነን በሉ። በስጋችንም ከእውቀት ድንግል ነን። እናቴ ሁለት ድንግልና አለን። ድንቁርና ሙልጭ አልኩ ገዘ። ስለዚህ ሁለት ወይ በእውቀት መብቃት አለበት አለ፣ ስለሚናገረው ነገር በሚገባ ማወቅ አለበት። ወይ ደግሞ ስለሚገባ አሁን ብድግ ብሎ እኔ እንደማውቀው በማቴዎስ ወንጌል ምዕራፍ 4 ላይ እንደተናገሩት እንትን እንዴ ያደረጉት ልክ አይደለም። ወዴት አወቀው? ያን ወዴት ተማርኩ እንጂ ሳይማሩ መናገር ፈጽሞ መማርን ለሚጠላ ሰው ማስተማር ማን አስተማረው? ፈጽሞ ሳያውቁ መናገር ነውር ነው። ምንድነው ያላቸው ጌታ ፈሪሳውያን ሲገስጻቸው የማቴዎስ ወንጌል ምዕራፍ 22 ላይ ኢያእመረክሙ መጻሕፍተ ትጀግዩ አይደል ያለችው? መጻሕፍቱን ስለማታውቁ ትሳሳታላችሁ አለ። ማንበብማ እያነበቡት ነው፣ እያነበቡም አለማወቅ አለ። መጻሕፍትን ስለማታውቁ ትስታላችሁ። ቅዱስ ቄርሎስ ደግሞ የወሰደና ድርሳኑ ላይ ትጀግዩ ኢያእመረክሙ መጻሕፍተ ቅዱሳተ ዘውእቱ ምስጢር አምልኮትን አብይ ዘውእቱ ክርስቶስ ዘአስተርአየ በሥጋ ወጸድቀ በመንፈስ ዘአስተርአየው ለአሕዛብ ወተአኩተ በመላእክት ይላል ቅዱስ ቄርሎስ። ምን አለ? እናንተ መናፍቃን ስለማታውቁት ትሰታላችሁ። የማታውቁትም ትልቁን የሃይማኖታችን ምስጢር ነው። ያ የሃይማኖታችን ምስጢርም ክርስቶስ ነው። ክርስቶስም አምላክ ለመሆኑ በመላእክት ተመስግኖ በልደቱ ተገልጧል። እረኞች አመስግነውታል። ለአሕዛብ ተገልጧል። ጌትነቱም አምላክ ለመሆኑ ወጸድቀ በመንፈስ ቅዱስ አረጋግጧል። ለምን? ነቢይ ቢሆን ኑሮ ነቢይ ከሞተ በኋላ መንፈስ ቅዱስ አልተላከም። ክርስቶስ ግን አምላክ ነውና ሙቶ መንፈስ ቅዱስ ልኳል። ይሄን ባለማወቃችሁ ትስታላችኋል። ስለዚህ አላችሁ የላችሁ። ቅድም መርሃ ግብር መሪው አንድ ነገር ሲናገሩ ሰምቻለሁ። ትምህርቱን ይሄን ልናገርና ትምህርት ልጠቅልለው። ከቃሉ ጋር ናችሁ? ስለዚህ ምንድነው ያለው? ሁለትም ሶስትም ናችሁ። እኔ በጀርባው ነው የምሰማ፣ እናንተ ፊት ለፊት ነው አሰሙ። ጆሮአችሁም ድንግል ነው እንዴ? እሺ በሉ ንገሩ። ሁለት ወይም ሶስት ሁናችሁ ብትሰበሰቡ እኔ በመካከላችሁ ስንትና ስንቱ ናችሁ? ሁለትና ሶስት። ሶስቱ ምንድን ነው? መጽሐፍ አንድ በሉ። አንድ ነው የምትሉ አንባቢ፣ ተርጓሚ፣
ስንቱን ተሰበሰብን ማለት ነው? 3። ስለዚህ መጽሐፍ ቅዱስ አላችሁ አንድ በሉ። እናንተ አንባቢዎቹ እናንተ ናችሁ። ከዚያ ይሄንን የሚተረጉም ደግሞ ምን ያስፈልገናል? መምህር ያስፈልገናል። ስንት? 3። ይሄ ባለበት ማን አለ? እግዚአብሔር አለ። ብቻችን ብናነበው ግን ነውር ነው። ማንበብ አለብን። አንብበን ግን ከየት መውሰድ አለብን? ከተርጓሚ። የሐዋርያት ሥራ ምዕራፍ 8 ላይ መጽሐፍ ቅዱስን እያነበበ ይሄድ የነበረው ኢትዮጵያዊ ጃንደረባ ምን ሆነ የተናገረ? የምታነበውን ታውቀዋለህ ሲለው ምን አለ? ያስተማረኝ ሳይኖር እንዴት ብዬ አውቀዋለሁ? ያስተማረኝ ሳይኖር እንዴት ብዬ አውቀዋለሁ? 3ቱን ስንሰበስብ እግዚአብሔር በመካከላችን ይገኛል ማለት ነው። ከዛ አላችሁ ይኸውላችሁ 3። ሌላው ንስሐ አባት አንድ በሉ፣ አንድ በሉ። ንስሐ ልጅ፣ ቸር ዲያቆን። 3ቱን ስንሰበሰብ ማን ይገኛል መካከላችን ላይ? እግዚአብሔር ከመካከላችን ይሰገድ። ስጋን ማንጻት አንድ በሉ፣ ነፍስን ማንጻት፣ ልብን ማንጻት። እንዲሁ ነን ስንሰበሰብ ማን ይገኛል? እግዚአብሔር በመካከላችን ይገኛል። ሁለቱ ናችሁ ስትሰበሰቡ ማለት ብሉይና ሐዲስን። ብሉይ ተሽሯል፣ ሐዲስ ይቀጥላል ሳትሉ ሳትለጣጠሉ ካመናችሁ ማለት ነው። በዚያ ማን አለ? ክርስቶስ አለ። በዚያ ክርስቶስ አለ። ሃይማኖትና ምግባር ካላችሁ በዚያ ማን አለ? ክርስቶስ አለ። ስለዚህ አንደበታችን ሁሉ እንዲጣፍጥልን አውቀን ወይ በቅተን እንናገር። እስቲ ወይ አውቀን በሉ። እሺ ወይ በቅተን። ስለዚህ ወይ በቅድስና እንብቃ። ከሁለቱም ስለሌለበት የሚያውቁት እንዲናገሩ ዝም እንበል። ማንን ስለምንመስል? አንደኛ ክርስቶስን፣ ሁለተኛ እመቤታችን። በዚህ ዓለም የሚረባ ነገር ብቻ በመናገር የምትታወቀው ድንግል ማርያም ብቻ ነው። ለንባብኪ ሐዋዝ ወለነገርኪ ምዑዝ ለጣዕመ ቃልኪ ናዛዜ ትኩዝ ማርያም መጾረ ቤዝ በሰጊድ ሰላም ይላል። ለንባብኪ ሐዋዝ ወለነገርኪ ምዑዝ ለጣዕመ ቃልኪ ናዛዜ ትኩዝ። ለንባብኪ ሐዋዝ እጅግ ነፍስና ስጋ ለሚመስጠው ንግግርሽ ንቃልሽ፣ ወለነገርኪ ምዑዝ እንደ በጎ ሽታ እንደ በጎ ማዛ። ተመልከቱ፣ ምዑዝ ለነፍስ ነፍስና ስጋ ለሚመስጠው። እንግዲህ ገርማቸዋል። ጻድቃን ሲሞቱ አንድ መልአክ ከገነት የዕፀ ሕይወትን እንጨት ወይም አበባ ቆርጦ ያመጣና ያሸታቸዋል። ሊያሸቱ እንዳሉ ነፍሳቸው ትወጣለች። ወለነገርኪ ምዑዝ እንደዚህ ለሚመስጠው ንግግርሽ ለጣዕመ ቃልኪ ናዛዜ ትኩዝ ያዘነው ለሚያረጋጋው ንግግርሽ። ተመልከቱ፣ ሰላምታ ስግደት ይገባዋል ይላል። ንግግሯ ሁሉ ወርቅ ነው፣ ማርልኝ ነው፣ ጠጅ አልቆባቸዋል ነው፣ ባዶ ናቸው ነው። የምትናገረው ሁሉ መልካም ነው። እናታችን እመቤታችንን፣ አባታችን እግዚአብሔርን መስለን እንድንሞት እግዚአብሔር ይርዳል። በዚያው ላይ እዚህ የተሰበሰብን የቅዱስ ቂርቆስ ልጆችን አይደለም ነው? አይደለም? አዲያ ቅዱስ ቂርቆስ ንግግሩ ምን ነበረ? ድህነት ነበር አይደለም? እናቱ ሲደክማት አልሰደባትም። ምንድነው ያለ? እናቱ የሚፈላውን በርሚል ስታይ እሱ ደግሞ የሰማዩን አክሊል ያይ ነበር። እናቱ በርሚሉን አይታ እዚህ ገብቼ ልድን ነው አለ። ድምፃ ለጽርት ከመነጎድጓደ ክረምት። የበርሚሉ ድምፅ እንደ ክረምት ነጎድጓድ ሲፈላ የእናታችን የቅድስት እየሉጣ የሃይማኖቷ ጥጥቅ ላላባት። እዚህ ገብቼማ እንዴት ብዬ ልወጣ ነው አለች። እሱ ግን አክሊሉን ነበር የሚያየው። ጌታ ኢየሱስ ክርስቶስ የሰማዩን አክሊል አሳያት። እትፍሪ ንፈጽም ገድለነ። ሕፃን ልጅ እናቱን ወደ መሶብ ነበር እየጎተተ የሚወስድ፣ እሱ ደግሞ ወደ እሳት እየጎተተ ወሰዳት። ጸልይላት። ከዚህ የተነሳ ምን አደረግ? እሱ ሲገቡ ማድ ላይ መጣ። እግዚአብሔር እኮ ቸር ነው። ስንከሰስ ዝም፣ ስንታሰር ዝም፣ ሲመሰከርብን ዝም፣ ሲወሰንብን ዝም፣ እሳቱ ሲነድ ዝም፣ በርሚሉ ሲፈላ ዝም። ስንገባ ግን ገብርኤልን ይልካል። ስንገባ ቅዱስ ገብርኤልን ልኮ ጸጥ አደረገላቸው። ይህንን ያደረገው ምንድን ነው? በአንደበቱ እኮ ጸልዮላት ነው። እናቱ ስታጠፋ ከመተቸት ይልቅ ጸልየላል። ዛሬም ለእናቱ የጸለየ የቅዱስ ቂርቆስ ልጆች ከሆናችሁ በእናታችሁ በቤተክርስቲያን ውስጥ የሚኖሩ አባቶች ሲያጠፉ ጸልዩ እንጂ አትፍሩ። አምላክ ቅዱሳን የቅዱስ ቂርቆስን የእመቤታችንን የቅዱስ ገብርኤል